ኤአይ ስራ የሚያሳጣቸው በጣም ብዙ ሀብታም የኢትዮጵያ ፕሮፌሽናሎች ከዲያስፖራ ይመጣሉ እኛ ሀገር አሁን ጠብቅ እና እኛ ደግሞ ኢንቨስተር እናደርጋቸዋለን እዚህ ሲመጡ። የመንግስት የቀረጥ አማካሪዎች ሁሉንም ነገር መንግስት እንዲቀርጥ መክረው ከዛ መንግስት ደግሞ የቀረ ካለ ነገሩን ሲላቸው በቃ የቀረው ቀረጡ ነው አለዋል እና ቀረጡን መቅረጥ ነው የቀረን። አሁን እኛ ሀገር የቀረው ቀረጡን መቅረጥ ነው የሚመስለው። መሬት ህገ መንግስቱ ላይ የህዝብ የብሔር ብሔረሰብ እና የመንግስት ነው ቢልም መሬት ግን አይደለም። ዴፊኒሽን መሬት የካድሬ የሰው ቤት የመኖሪያ ቤትን ወደ ለንግድ ቤት መጠቀምን የመጠቀሚያ የሊዝ አይነቱን ለመቀየር ተብሎ የመጣውን ህግ አይተዋል። 3000 በላይ ቢዝነሶችን ባጭሩ እንዲዘጉ ያደረገ ከዚህ በኋላም ሰው ቢዝነስ ለመስራት እንዲፈራ ያደረገ እዚህ ሀገር ስጋ፣ ወተት፣ እንቁላል፣ ዶሮ የወርቅን ያህል የሚወደደው ማን ነው ስለሌለ ነው። ምንድነው ጥቅሙ ማለት አላቅም። አሁን እሱን ለምንድን ነው የምትጠይቀኝ? እሱን ያወጡትን ሰዎች ለምን አትጠይቃቸው? አይደለም ምንድነው ዝም ብለህ ባይዘው ቢኒያም እንደ ጋዜጠኛ ነገራችን ላይ አዲስ አበባ ውስጥ ጄሶ ጋግራቸዋል ተብለው የተሰቃዩ ሰዎች ካሳባ ነው። ጄሶ ሊጥ ሊሆን አይችልም። ጄሶ ምጣድ ላይ ወጥቶ ሊወርድ አይችልም። ብዙ ሰዎች በስተት የተጎዱት የታሰሩት ምናምን ያሉት ያው በድንቁርና ሚራክል መኒ ይኖራል አለ። የሚኖረው ግን ምንድነው የግፈኞችን መኒ የእግዚአብሔር ኃይል ሃይጃክ አድርጎ ወደኛ ሲያመጣው ነው አለ። ሌላው ልንገርህ አይደለ መንግስት ራሱ ስታቲስቲክስ ቢያጠና የሚሻለው በጣም ብዙ ቢዝነሶች ከኢትዮጵያ እየወጡ ነው። እኛ ናይሮቢ እንሄዳለን። ናይሮቢ ያለው የነጋዴ ብዛት ኢትዮጵያ ወደዛ እየሄደ ያለው አጠይቅ። ለኢትዮጵያ ግብርና መር ኢንዱስትሪያላይዜሽን ማለት ለኢትዮጵያ ሪያሊቲ መር ኢንዱስትሪያላይዜሽን ማለት ነው። ቢኮዝ ዘ ሪያሊቲ ኢዝ ግብርና ትልቅ ነው እና መሬት ላይ ነው ያለው። ያንን ክደህ ልትሄድ አትችልም። የዜጎች ከጫፍ ጫፍ ተንቀሳቅሶ መስራት ከተቻለ ምትለው አይደለም መቻል ያለበት ጉዳይ ነው። ለዚህ ደግሞ ያው 99% ኃላፊነት መውሰድ ያለበት መንግስት ነው። ጤና ይስጥልኝ የአንድ አፍታ ተመልካቾች፣ የልጆቻችን ኢትዮጵያ ጀምሯል። ዛሬ ከዶክተር ኤርሲዶ ጋር አብረን እንቆያለን። መልካም ጊዜ ዶክ። እንኳን ደህና መጣህ። እንኳን ደህና ቆየኝ ቢኒ። ጠፍተሃል አለሁ ወደ ባላገር ወደ እርሻ። አዎ ዛሬ ወደዛው ነው የምንሄደው። ምናልባት ጂንካ ምን ተፈጠረ ስንል ይህም ነገር ወደ ፖለቲካ እየተወሰደ ነው። ያ እንግዲህ ማልበርግ ቫይረሱ ነው እዛ ጅንካ አካባቢ ዜጎችን ማጥቃት የጀመረው የጤና ባለሙያዎችን ጭምር። ማልበርግና የዚህ ቫይረስና ግብጽ ምን አገናኛቸው? ግብጽ መች ነው የምትፋታ? የግብጽ እንኳን ፈን ነው እሱ ማለት ምንድነው? ይሄ የተከሰተው በሽታ የሄሞራጂክ ፊቨር የሚባል ግሩፕ ኦፍ በሽታዎች ያሉበት ክስተት ነው ማለት ይሄ ኢቦላ፣ ማርበርግ፣ ደንጊ ቫይረስ፣ የሎ ፊቨር የሚባሉ በቫይረስ የሚመጡ ሆነው ትኩሳት ከዛ ደም መፍሰስ ከአካል ላይ የሚያመጡና የመግደል አቅማቸውም እጅግ ከፍተኛ የሆኑ የቫይረስ ቤተሰቦች የሚያመጧቸው በሽታዎች ናቸው። እነዚህ የአፍሪካ አካባቢ ነው በዋነኝነት የሚኖሩት እና ኮንጎ፣ ኡጋንዳ፣ ደቡብ ሱዳን የተወሰነ አንጎላም ላይ ተከስቶ ያውቃል። ታንዛኒያ፣ ጋና ከነዚህ ፋሚሊዎች መካከል አንዱ ማርበርግ ቫይረስ ነው። ከኢቦላ ጋር ይመሳሰላል። የሎ ፊቨር የሚባለው ሰው በተለምዶ ቢጫ ወባ የሚለው እሱ ድሮ ኦልሞስት ጠፍቷል፣ ኢራዲኬትድ ሆኗል፣ ግን ክትባትም አለው። ማርበርግ እንግዲህ የኢትዮጵያ ቫይረስ ማርበርግ እንደሆነ ተረጋግጧል። የመጀመሪያዎቹ በሽተኞች የታዩት ጂንካ አካባቢ ነው። ሁናቴውን ስላልጠረጠሩ ወባ ወይም ሌላ የተለመደ የትኩሳት በሽታ ነው በሚል ያንን ያለ ጥንቃቄ ሲያክሙ የነበሩ አንድ ዶክተር፣ አንድ ነርስ በዚህ በሽታ ሞተዋል ሳያውቁት። በጣም ያሳዝናል። ይሄ የሄሞራጂክ ቫይረስ የማርበርግም ሌላው ያው ከፍተኛ እንትኑ ፈርስት ላይን ከሚጠቁት መካከል ሐኪም እንትኑ ጤና ባለሙያዎች ከፍተኛ ተጋላጭ ነው የሚሆኑት። ምክንያቱም እኛ ሀገር ኦልሞስት የመጀመሪያው ነው ዲስ ታይም። ሪፖርቶች የሰሞኑን ሳነብ ከዚህ በፊትም እንደነበረ የሚያሳይ አንድ ሪፖርት ሳይ ነበር፣ ግን ኦልሞስት ለመጀመሪያ ጊዜ ነው እኔ በትክክል ስሰማ እንኳን። ስለዚህ ያን የተከሰተው
የማርበርግ ቫይረስ ሪዘርቫየር አሉት መቀመጫ የሚባሉ ማለት ነው። እሱ የሌሊት ወፎች ናቸው። ስፔሲፊካሊ የኢጂፕሽያን ፍሩት ባት የሚባል የግብፅ የፍራፍሬ የሌሊት ወፍ የምትባላል ፍራፍሬ ላይ የምትኖር ማለት ነው። ፍራፍሬዎች የተለያዩ ፍራፍሬዎች ላይ የምትኖር እና በዋነኝነት የሌሊት ወፎች የሚኖሩት ዋሻ ውስጥ ነው። ዋሻ ውስጥ ጉድጓዶች አካባቢ ምናምን ነው። በዚህ ምክንያትም ነው ብዙ ጊዜ እነ ኮንጎ ምናምን አካባቢ ሲከሰት ይሄ ማይኖች ያሉበት ማይኒንግ ያለበት ማለት የማዕድን ቁፋሮ ዋሻዎች ምናምን አካባቢ በብዛት ይኖራሉ የሌሊት ወፎቹ እና እነሱ በቫይረሱ ውስጣቸው እነሱን አያማቸው ቫይረሱ ውስጣቸው የሚቆይ ከሆነ ከነዚህ የሌሊት ወፎች የሚወጣ ፈሳሽ ምራቅ፣ ሰገራ፣ ሽንት ወይም ሌላ ነገር አካባቢውን ኮንታሚኔት ያደርጋል። ያንን ይበክላል። ያንን የተበከለ ነገር የሚነኩ ሰዎች ደግሞ ወደ ሰውየው ይገባል። ከዛ ከሰው ወደ ሰው ይሄዳል ማለት ነው። ከሰው ወደ ሰው ይሄዳል። ይሄ ነው ችግሩ። አንዴ ከተከሰተ በኋላ ቀድሞ ቶሎ ማወቅ ነው ለመከላከል ትልቁ ቁልፍ ነገር። ቀድማ አንዴ ካወቅ ከዛ በኋላ የምታደርገው ምንድነው? ከሰው ወደ ሰው እንዳይሄድ የታመሙ ሰዎችን በትክክል ማኔጅ ታደርጋለህ። ከታመሙ ሰዎች ወደ ሐኪሞችና ነርሶች እንዳይሄድ መከላከያዎች ትጠቀማለህ። ይሄ ማለት ልብሶች፣ ሙሉ ልብሶች፣ ፐርሰናል ፕሮቴክሽን ኢኩዊፕመንት የሚባሉ ሙሉ ልብሶች አይታል አይደለ? በቲቪም በምንም ስታይ የአይን ማስክ፣ ጎግል አይን ላይ ስካፍ፣ ሙሉ ሰውነት በሙሉ ግላቮች ምናምን እና እነሱን በሙሉ በትክክል ትጠቀማለህ እና ያንን ማድረግ ግድ ነው ከሰው ወደ ባለሙያዎችም እንዳይተላለፍ ማለት ነው። እና ከዛ ንክኪዎችን በሙሉ ባለፈው አሁን የማርበርግ አንዱ አስቸጋሪ የሚያደርገው ኢንኩቤሽን ፔሪድ የሚባል ነገር አለ። ኢንኩቤሽን ፔሪድ ማለት ቫይረሱ አንድ ሰው ከገባበት ቀን ጀምሮ ምልክት እስከሚያሳይበት ቀን ማለት ነው። እና ኢንኩቤሽን ፔሪዱ ከ2 ቀን እስከ 10 ቀን ነው በብዛት፣ ግን እስከ 21 ቀን ይደርሳል። ስለዚህ ሳይታወቅ ብዙ ቦታ ሊደርስ ይችላል። ምንድነው ሌላኛው ደግሞ ደግነቱ ምልክት ሳያሳይ ብዙ ሰው አስተላልፍ። ለምሳሌ ኮሮና ኢንፌክትድ ሆነ ምልክት አንተ ላይ ሳይኖር ልታስተላልፍ ትችላል። HIV ኤድስ ከቫይረሱ ጋር እየኖር ከአንተ ጋር ምንም ምልክት ሳይኖር ልታስተላልፍ ትችላል። ማርበርግ ጋር ስትመጣ ግን ምልክት ይፈልጋል። በደንብ ሰዎቹ ምልክት ማሳይ ከጀመሩ በኋላ ነው በጣም ያስተላልፉት። ያ ነው እና ለማንኛውም ግን የታመሙ ሰዎች ተለይተው በስርዓት መታከም አለባቸው። ከታመሙ ሰዎች ጋራ ወይም ምልክት ካሳዩ ሰዎች ጋራ ንክኪ ያላቸው ሰዎች ወደ ኋላ ተሄዶ 10 ቀን 15 ቀን ንክኪ ያላቸው ሰዎች በሙሉ ተፈልገው አይዞሌት መደረግ አለባቸው፣ መለየት አለባቸው። ተለይተው ክትትልና ድጋፍ ሊደረግላቸው ይገባል። ወደ ሌላው ማህበረሰብም እንዳይነካኩ መደረግ አለበት። በእኛ ሀገር ሴታፕ እንግዲህ በሽታው ምን እንደሆነ ሳይታወቅ ሰው ሞቶ ቀብር ምናምን ከተፈጸመ ሰው ምን ያህል እንደሚነካካ ገምት። ከዛ በላይም እኛ ሀገር ሬሳይ መንካት፣ ሬሳይ ማጠብ ምናምን ባህል አለ። ከዛ በኋላ ያንን የነኩ ሰዎች ደግሞ ከሌሎች ሰዎች ጋር እንትን አላቸው። ገብተዋል። እኔ አሁን ቁጥሮቹን ኢንሲደንት መቼ እንደተከሰተ፣ ስንት ሰው እንደታመመ፣ ስንት ሰው እንደሞተ ከዛ ይህንን አያይዘ ሞዴል ስራልኝና ኤፒዴሚኩን እስቲ ፕሮጀክት አድርግልኝ። በጣም በክፉ ሁኔታ ቢሄድ ስንት ሊያዝ ይችላል፣ በመካከለኛ ቢሄድ ስንት ሊያዝ ይችላል፣ በትንሽ ቢሄድ ስንት ሊያዝ ይችላል ብለ እኛ ድሮ ኤፒዴሚዮሎጂ ኤፒዴሚክ ስለምንሰራ እሱን አሁን ኤአይ ይሰራዋል። አሁን ያንን ኤአይውን ያንን ጥያቄ ሲጠይቀው አንዱ የሚጠይቀኛው ምንድነው ሰዎች የቀብር ባህሪያቸው ምንድነው፣ እርስ በርሳቸው ይነካካሉ ምናምን ሲባል የኢትዮጵያን ባህሪ ስትጨምርለት የሚያስፈራ ፕሮጀክሽን ነው የሚሰጥ። ባህላችን ራሱ ባህላችን ማለት ምክንያቱም እንነካለን እኛ። ከዛ በኋላ ሰው ስናጽናና እናቅፋለን፣ እንስማለን፣ እንተሻሻለን። ይሄ በኖርማል ማህበረሰብ በጣም ጠቃሚ የሆነ የሚያጽናና ጥሩ ነገር ነው። ግን እንደዚህ አይነት በሽታ በሚመጣ ጊዜ እንደ ኮቪድ አይነት በሽታ በሚመጣ ጊዜ ግን እንትን ነው መጨባበጥን ራሱ እኮ በእጅ ከመጨበጥ ይልቅ እንደዚህ በክንድ መግጨት ምናምን አፍሪካዎቹ ምናምን እኮ ያመጡት ድሮ ለእንደዚህ አይነት ነገር ነው።
እና ያ ነው እንግዲህ ያ የጂንካው እስካሁን ባለኝ መረጃ ሪፖርቱ ከወጣ በኋላ በፍጥነት የቫይረሱን አይነት ለመለየት፣ ምክንያቱም ቫይረሶቹ ብዙ ሊሆኑ ይችላሉ። ኢቦላ አንዱ ነው፣ ማርበርግ አንዱ ነው። ለምሳሌ የሎ ፊቨር እና ደንጊ ደግሞ እንደ ወባ በትንኝ የሚተላለፉ ናቸው። ስለዚህ በትንኝ ነው ወይ ደንጊ ነው ወይ ምንድን ነው የሚለው ቫይረሱን መለየት አስፈላጊ ነበር። በሳምንት ውስጥ ቫይረሱን ለይተውት ሪፖርት አድርገዋል። ያ ጥሩ ስራ ነው። ለምንድን ነው የግብፅ የሌሊት ወፍ የፍራፍሬ የሌሊት ወፍ ፍራፍሬ ምንድን ነው የግብፅ የፍራፍሬ የሌሊት ወፍ የተባለው? አይ ቲንክ ምናልባት ባቶቹ በብዛት ያሉት ግብፅ አካባቢ ስለሆነ ከዛ የተነሳ ይመስለኛል። ያው ብዙ ሳይንቲፊክ ስያሜዎች ባይዘዊ ከግብፅ ጋር የሚገናኙ ብዙ ነገሮች አሉ እንጂ ይሄ ቀጥታ አሁን በኡጋንዳ አድርጎ በምናምን መጣ ከዛ ወደ ኢትዮጵያ ገባ። ምን አሁን ለምሳሌ አሳ ምንበላው ቆሮሶ የሚባለው አሳ ለምሳሌ ናይል ቲላፒያ ነው የሚባለው፣ የናይል አሳ ነው የሚባለው። ግን ከኛ የበለጠ የዓለም 70% አምራች ቻይና ነች። ናይል ቲላፒያ ይባላል። ኔሙ ግን ናይል ቲላፒያ ነው የሚባለው። ናይል ክሮኮዳይል የሚባል አለ፣ ሌላም አለ። እና አክሲደንታል እንትን ነው ባይዘዌ። አንድ ፌስቡክ ላይ አንድ የሆነ ሰው ያው በዚህ ዘመን ፌስቡክ ምናምን የሚጽፉ ሰዎች አንዳንዶቹ አስተሳሰባቸውም ግርም የሚል ነው እና ልክ እንደዛ የሆነ መጠራጠር ከግብፅ አያይዞት ነገር ምናምን ነቆራ አድርጎ ከዛ ደግሞ ከግብፅ ጋር አያይዞት ደግሞ እንደገና ከማዕድን ጋር አያይዞት ይሄ በሽታ ማዕድን አካባቢ የተከሰተበት ምክንያት ሌሊት ወፎቹ የማዕድን ዋሻ ውስጥ ምናምን ስለሚከሰቱ። እሺ ይሄ ግን አለ ምዕራብ ሀገሮች ምናምን ማዕድናችንን ለመውሰድ በሽታውን በዛ ማዕድን አካባቢ ረጭተውብን ምናምን የሚል ያው የዚህ ዘመን ኮንስፓይረሲ መቼስ ታውቃለህ ሩቅ እንደሆነ። አሁን ሚራክል መኒ ምናምን አሁን አለ አይደለ? አንደኛው ጀስቲፋይ ሲያደርግ ከ3 ቀን በፊት አንድ ያየሁት አሁን ቪዲዮ ግርም ያለኝ ሚራክል መኒን። ሚራክል መኒ ይኖራል አለ። የሚኖረው ግን ምንድነው የግፈኞችን መኒ የእግዚአብሔር ኃይል ሃይጃክ አድርጎ ወደኛ ሲያመጣው ነው አለ። የክፉ መንፈስን መኒ፣ የግፈኞችን የዘራፊዎችን መኒ የእግዚአብሔር ኃይል የክርስቶስ መንፈስ እና ኃይል የሚሳነው ነገር ስለሌለ ሃይጃክ አድርጎ ለእኛ ደግሞ ለጻድቃኑ ሲያመጣ ነው አለ። እና ራሱን ጻድቅ አድርጎ አመጣ ማለት ግን አየህ፣ ፊሎሶፊካሊ የሰዎች አስተሳሰብ አንድ ነው። ይሄ ድሮ ሮቢንሁድ የሚባለው ነው። ሮቢንሁድ ሲኒማ ታውቀዋለህ? ሮቢንሁድ እኮ ወዛ አንድ ጉልበተኛ በጣም ከባድ ራሱን ጀግና ያደረገ ሰው ስራው የነበረው ከሀብታሞች እየዘረፈ ለድሃ መስጠት ነው። ሮቢንሁድ ነው የሚባለው። አሁን ኮንሰፕትም ነው። አሁን ሮቢንሁድ የኢኮኖሚክስ ኮንሰፕት ነው። አሁን ሮቢንሁድ ገቨርንመንት ማለት አለ አይደለ ካለው እየነጠቀ ለሌለው ሰጣለው የሚል ነው። እና ይሄኛውም ሚራክል መኒም እግዚአብሔርን ሮቢንሁድ አድርጎት ከዛ ወስዶ ይሄ የተነሳበት ምክንያት ምንድን ነው? ያው ለኮንስፓይረሲ ይመቻል ይሄ ነገር። የግብፅ የሌሊት ወፍ አሁን የሌሊት ወፏ ኢጂፕሽያን ፍሩት ባት ስለምትባል ማለት አሁን ቫይረስ ስለሆነ ነው እንግዲህ ሰዎችን የሚያነጋግር። አሁን የናይል ምንም እንትን የለውም፣ ናይል ፊሽ ምናምን እሱ ችግር የለውም፣ ናይል ክሮኮዳይል። ይሄ ግን ቫይረስ ስለሆነ አሁን እኮ ስያሜ ነው። ለምሳሌ ማርበርግ ስያሜው ማርበርግ ማለት የጀርመን አንድ ከተማ ነች። እዛ ሰዎች ታመሙና ትሬስ ሲደረግ ለምን እንደታመሙ ከኡጋንዳ ለምርምር የሄዱ ዝንጀሮች ጋር በነበራቸው ንክኪ እንደሆነ ጉዳዩ ታወቀ። ስለዚህ እቺ የሌሊት ወፏ ዋና ሪዘርቫየር ነች። ከዛ አምፕሊፋይንግ ሪዘርቫየርስ የሚባሉ አሉ፣ አባዥ ሊያባዙ የሚችሉ እንደ ድልድይ ሊያገለግሉ የሚችሉ ከዚህ ውስጥ አሳማዎች ከርከር አሳማ አሁን የጫካ አሳማ አለ ከርከሮ ምናምን ማለት ነው። አሳማዎች፣ ከርከሮች፣ ዝንጀሮች ስፔሻሊ ግሪን አፍሪካን ግሪን ማንኪ የሚባል የዝርያ አይነት አለ። እነዚህ ደግሞ በመሀል ላይ ሊያስፋፉ የሚችሉ ናቸው። ስለዚህ ኤፒዴሚኩ በወረርሽኙ በተጠረጠረባቸው አካባቢዎች ሰዎች አንደኛ ዝም ብሎ ማንኛቸውንም አይነት ፍሩቶች ምናምን በዚህ አካባቢ ጥንቃቄ ማድረግ አለባቸው። ያልበሰለ ነገር መብላት የለባቸውም። ምግብን በተመለከተ ብዙ ነገሮች መብሰል አለባቸው። ወደ ጫካ ወደ ምንድነው ዋሻዎች ምናምን ድንጋያማ ዋሻዎች የሌሊት ወፎች በጣም የሚኖሩባቸው አካባቢ መሄድ መነካካት የለባቸውም። ስለዚህ ይሄ ነው። ለምሳሌ የጤና ጥበቃ ሚኒስትሯ ስታወራ ሰምተህ ከሆነ
ከሕክምና ቲሙ በተጨማሪ የዋን ሄልዝ ግሩፕ ሄደዋል ይላል። ዋን ሄልዝ የሚባለው የእንስሳት ጤናም የአካባቢ ጤናም የሰው ጤናም የሚመለከታቸው የፕሮፌሽን አይነቶች ናቸው። እነሱ ሄዱበት ምክንያት አሁን ሪዘርቫሮቹ የት ሊኖሩ ይችላሉ የሚለው ምናምን ላይ ስራ ይሰራሉ ማለት ነው። የት ናቸው የሌሊት ወፎቹ? ምን ማድረግ ይቻላል? እዛ አካባቢ ያለውን ንክኪ እንዴት መቀነስ ይቻላል? ሰዎች የግድ እዛ አካባቢ ሄደው መስራት ካለባቸው ምን አይነት ጥንቃቄ ነው ማድረግ ያለባቸው የሚል ከአካባቢና ከእንስሳት ምናምን መብት ምናምን ጋር አያይዘውት ለምሳሌ ቶታሊ የሌሊት ወፎችን ማጥፋት ብዙም ጥቅም የለውም የሚል የአካባቢ እንትኖች እንትን አለ፣ ፕሮሞሽን አለ። እኔ ፐርሰናሊ እሱ ብዙም አይመቸኝም። የሌሊት ወፎቹን ማጥፋት ከቻለን ማጥፋት አለብን። ከዛ አካባቢ ላይ የሚሰጡት ጥቅም አለ ምናምን ይልሃል። አንዳንዱ ሰው እንደ ንብ ተክል ምናምን ያዳቅላሉ ምናምን፣ እሱን በአርቲፊሻል ኢንቴሊጀንስ ማዳቀል ይቻላል። ሌላ ቴክኖሎጂ ይኖራል። እነዚህ መጥፋት ካለባቸው የሌሊት ወፎቹ መጥፋት አለ ከቻለን ማለት ነው። ኤኒዌይ ግን ሳይንሱ በሚፈቅደው አሁን ባላንስ አድርጎ ለመስራት የዋን ሄልዝ ግሩፕ ተንቀሳቅሷል። የጤና ጥበቃ ሚኒስትሯ ሪፖርት እና ግን እግረ መንገድ አርቲፊሻል ኢንቴሊጀንስ ስታነሳልኝ አንዳንዶች ብዙ ሰዎችን ስራ እያሳጣ ነው ይላሉ። አንዳንዶች ደግሞ በጣም ጠቃሚ ነው። ግን የወደፊቱን ሲተነብዩ አንዳንዶች ብዙ ሰዎችን ስራ ያሳጣል፣ ብዙ ስራ ይቀማል ይላሉ። ምን ታስባለህ? ባይዘዌ ስራ ያሳጣል የሚለው ነገር አሁንም አዲስ አይደለም። ትዝ ይልህ ከሆነ የዛሬ 6 ዓመት 5 ዓመት ዋይ ኔሽንስ ፌል የሚለውን መጽሐፌን አሴሞግሉን መጽሐፍ እዚህ አምጥተን አገሮች ሀብታም የሚሆኑት ወይም ደሃ የሚሆኑት በምንድን ነው የሚለው ላይ ስናወራ እዛ መጽሐፍ ውስጥ እኮ አንድ በጣም ኢንተረስቲንግ ታሪክ አለ። ያኛው ታሪክ ምንድን ነው? የጥጥ መፍተያንና የጨርቅ መስሪያን መጀመሪያ የፈለሰፈው እንግሊዛዊ ሰዎችን ከስራ ያስወጣል ተብሎ የፈትል ማሽንና የጨርቅ መስሪያ ማሽን ለ40 ዓመት እንግሊዝ ሀገር ፓተንትድ እንዳይሆን እና እንዳይሰራ ተከልክሎ ሰውየው ወደ አሜሪካ ተሻግሮ ነው የሰራው። ስለዚህ ፈትልም መስሪያ ማሽንም ስራ ያሳጣል ተብሎ ነበረ። መኪናም ስራ ያሳጣል ተብሎ ነበረ። ፈረስ ጋሪ ይሻለናል ብለው ሰዎች ተጨቃጭቀው ነበረ ድሮ። ኢንጂን ሲመጣም ስራ ያሳጣል ተብሏል። ማንኛውም ቴክኖሎጂ ሲመጣ ስራ ያሳጣል ይባላል። ግን ኢን ፐርስፔክቲቭ ያው በምጥን አስተሳሰብ በደንብ መታየት ምናምን አለበት በሁለት ምክንያት። አንደኛ በዚህ በኩል የአንዳንድ ሰዎችን ስራ የሚተካ ቢሆንም በሌላ በኩል ደግሞ ሌላ ታይቶ የማይታወቁ ብዙ የስራ አይነቶችም ይፈጥራሉ። አንደኛው እሱ ነው። ሁለተኛ ልታቆሙ አትችልም። ስለዚህ አጀስት ነው ማድረግ ያለብህ። ስለዚህ አሁን ኖ ዳውት አንዳንድ ስራዎች ኢሚዲየትሊ ይተካሉ። ለምሳሌ ተደጋጋሚ የአካውንቲንግ ስራ ምንም ዳታውን ከከተትክለት አካውንቱን ሰርቶ ይሰጣል እና ስለዚህ ይሄ ነገር ማሽኑ የሚሰራው እያለ 300 ሰው የሚሰራውን ስራ የሚሰራ አንድ ማሽን እያለ አንድ ኢንቨስተር 300 ሰው ቀጥሮ እንዲያሰራ ትጠብቀዋለህ? አይቻልም። ሪያሊቲው እንደዚህ ነው። ስለዚህ ስራ ያሳጣል። አዎ አንዳንድ ስራዎችን ይተካል። አዎ ግን ደግሞ አዳዲስ ብዙ ስራዎችን ደግሞ ይፈጥራል። ስለዚህ መፈራት ያለበት ነገር አይደለም። በተለይ እንደ ኢትዮጵያ ላለ ሀገር በጣም ብዙ ችግር ነው ይፈታል። አዎ እሺ፣ ወደ ዋናው ጉዳያችን እንምጣ፣ ወደ እርሻ። ምናልባትም የዛሬ 4 ዓመት ገደማ ኢትዮጵያን ከረሃብ ከችግር ምናልባት ዜሮ ሊያደርግ የሚችል ይህን ችግር ሊፈታ የሚችል እድል አለ ብለን ብንገምት የእርሻ ሁኔታችንን አዲስ ዘዴ ተጠቅመን አሁን ካለው ከተለመደው የምግብ ስርዓትም ብንበለው ምናምን ይሄ ለዚህ ተስፋ የሚሰጥ አንድ ካዛቫ የሚባል ምርት ወደ ደቡብ ምዕራብ ኢትዮጵያ አካባቢ በሰፊው ተጀምሯል ይባላል። እናንተ አላችሁበት። እስኪ ስለ ካዛቫ ከማንሳታችን በፊት አጠቃላይ ኢትዮጵያ ውስጥ ያለው የእርሻ ባህል እና ለእርሻ አካባቢ ያለውን ነገር ሁኔታ እስኪ አንሳልኝ። ወይም እርሻ ከመሄዳችን በፊት ዋናው ስለ ረሃብ ነው ማንሳት ያለብን። ረሃብ እና ረሃብ ላይ በዓለም ላይ ያለው አቋም ምንድን ነው? የዘላቂ ልማቶች ጎል ወይም የሰስቴናብል ዴቨሎፕመንት ጎል የሚባል 17 ጎል ያለው ዓለም በተባበሩ መንግስታት አስተባባሪነት ኢትዮጵያም የፈረመችው ጎል አለ። እዛ ጎል ውስጥ ሁለተኛው ጎል ዜሮ ረሃብ የሚል ነው። በ2030
ዜሮ ሃንገር። አዎ ዜሮ ሃንገር በ2030 ዜሮ ሃንገር በዓለም ላይ በቃ እንደው ረሃብ እንደው ምግቡን እንደው መምረጥ ተመጣጠነ አልተመጣጠነ ማለት ቅንጦቱ ይቅርና ግን መብላት ረሃብ ዜሮ መሆን አለበት ብለው የዓለም መንግስታት ተስማምቶ የኢትዮጵያ መንግስትም ይሄን ፈርሟል። የኔ ጭንቀት ወይም የኔ ፍላጎት ለዚህ ዜሮ ሃንገር ኢትዮጵያ ለዜሮ ሃንገር ጎል የምታደርገው ኤፈርት የራሴን ድጋፍ መስጠት ነው። ድጋፍ መስጠት ስል እርዳታ መስጠት አይደለም። በዚህ ሂደት ውስጥ ቢዝነስ ሰርቶ ቢዝነሶች ይህንን ሲደግፉ ማየት ነው። ስለዚህ ስለ ዜሮ ሃንገር ከማረጋገጫ መንገዶች አንዱ የምግብ አይነቶችን ማስፋት፣ የሌሎቹን አመራረት ምርትና ምርታማነት መጨመር ያሉትን ፕላስ የአመጋገብ ስርዓትን ደግሞ ማሻሻል፣ ማትበላቸውን ነገሮች አንዳንዶችን መብላት መጀመር። እሱ አንድ ባህላችን እኛ በጣም ትንሽ ነገር ነው የምንበላው፣ ቢቆጠሩ ምናምን 10 የማይሞሉ ነገሮች ነው የምንበላው። በዓለም ላይ ሊበሉ የሚችሉ ነገሮች ሚሊዮን ሆነው እያለ እኛ የምንበላው በጣም ጥቂት ነገሮች ናቸው። በላው እህል እንበላለን። ከዛ ስጋዎች ስንበላ እንኳን እንስሳት መርጠን ነው የምንበላው። ከብት ነው የምንበላው፣ ፍየል ነው የምንበላው፣ ዶሮ ራሱ ብዙ አንበላም፣ አሳማ የሚባል ነገር አንበላም። አሳ በጣም ፑር ነን። ከዛ ደግሞ ውሃ ውስጥ ደግሞ ከአሳ ጋር የሚመሳሰሉ ውሃ ውስጥ የሚሰሩ በርካታ ነገሮች አይና ብትሄድ የምታያቸውን ነገሮች ደግሞ ምንም አንነካቸውም፣ አናስብ የማይታሰብ ነው። አዎ ከዛ ውጪ እንጉዳይ አንበላም፣ ወይም ጥቂት ነው መሽሩም ምናምን ሴክተር ላይ ብዙ አንበላም። ስለዚህ ሌሎች ደግሞ የማናውቃቸው ደግሞ ቅጠላቅጠሎች ደግሞ አሉ ብዙ። በነገራችን ላይ በየሰፈር አረም የምትላቸው በጣም ብዙ ነገሮች በዓለም ላይ አይደንቲፋይድ ሆነው ከፍተኛ የጤና ዋጋ ያላቸው ምግቦች ናቸው። እኛ ሀገር ግን አረም ናቸው እና እያየናቸው በቃ ጨፍጭፈ የምንጥላቸው ነገሮች ናቸው። እና አትሊስት እኛ እዛ አካባቢ ብዙ ለውጥ ማምጣት አለብን። የግብርና ባለሙያዎች ግን በዚህ ዙሪያ እንዴት ነው ማለት ለምንድን ነው ወደፊት እነዚህ አይነት ነገሮችን ማምጣት ነው? ባህላችንም አሁን የሀገር ኢንዱስትሪ የሚያድገው በግብርና ባለሙያዎች አይደለም፣ በቢዝነስ ባለሙያዎች ነው። ወይም የግብርና ባለሙያዎቻችን ወደ ቢዝነስ ሲሄዱ አሁን ለምሳሌ የዶሮ ሴክተር ላይ መሻሻል ታያለ አይደል? አሁን እኔ ምናልባት ወደ ሌላ አካባቢም በዚህ በሰላም እጥረት ምክንያት ወደ ክፍለ ሀገር ምናምን እንደ ልብ ሄዶ የተለያዩ ቀላል ንግዶች ምናምን መሸቀል ሰዎቹ ስለከበዳቸው ይሁን አላውቅም። አሁን የዶሮ ሴክተር አዲስ አበባ ዙሪያ በትልቅ ከተሞች ዙሪያ በጣም ታያለ። አሁን ቲክቶኩ ዩቲዩቡ ምናምን ብታየው ራሱ በቃ ዶሮ እናቀርባለን፣ እናሰለጥናችኋለን፣ 100 ዶሮ ቢኖራችሁ ስንት ነው ትርፋችሁ ምናምን ኢንተረስቲንግ ቪዲዮ ብዙ ዶሮ አለ የኔ ጎረምሶች ወጣቶች እንኳን የኔ ልጆች 12 ያፍል ያሉት እነዛን አይተው ዳዲ በቃ ኢንጂነሪንግን ብንማር በቃ እኔ 50,000 ዶሮ እንዲኖረኝ ነው ፈልገውና እንዴት ነው የምችለው ምናምን እያሉ ሲያወሩ አያለው። እና ይሄ ጥሩ ነው። ስለዚህ እኛ ለዜሮ ሃንገር በርካታ ብዙ ነው አሁን ሁሉም ነገር መቀጠል አለበት። ያው ጤፉ መስፋፋት አለበት፣ በቆሎ መመረት አለበት፣ ድንች መመረት አለበት፣ ስጋ መመረት አለበት፣ ዶሮ መመረት አለበት፣ ገብሱ፣ አኩሪ አተሩ፣ ጓያው፣ ግብጦው፣ ሌላው መመረት አለበት፣ መቀጠል አለበት፣ ኑግ፣ ሰሊጥ ዋቴቨር። ነገር ግን ከኢንቨስትመንቶች ጋር ተያይዞ እና ከኢንቨስተሮች ጋር ተያይዞ እኛ የኔ ካምፓኒ የፓርትነር ካምፓኒ ኦሞ አዲስ ይባላል። እኛ የጀመርነው ካሳቫ ነው። ካሳቫ በዓለም ላይ ጠቅላላ የቢዝነስ ቫሊዩ ከ250 እስከ 300 ቢሊዮን ዶላር የሚደርስ ነው። በየአመቱ ደግሞ በ4.8% በከፍተኛ ፍጥነት እያደገ ያለ ሴክተር ነው። 10 ኢንዱስትሪ በላይ ነው የሚገባው እና ምግብ ብቻ አይደለም ማለት ነው። ከካሳቫ ከምግብነቱ ውጪ በኢንዱስትሪያል አፕሊኬሽን ነው የሚበልጠው። ባይዘዌ ኒውስ እዚህ ሀገር አልተከታተላችሁም? ሰንበርድ የሚባል የእንግሊዝ ካምፓኒ እዚህ መጥቶ ከካሳቫ አልኮል ለማምረትና ባዮፊውል ለማድረግ ቤንዚን ላይ የጄት ፊውል ላይ የአውሮፕላን ነዳጅ ላይ የሚቀየጥ ለማምረት ከኢትዮጵያ መንግስት የሚኒራል ኮርፖሬሽን ጋር ተፈራርሟል። ከ100,000 ሄክታር በላይ ካሳቫ ሊያመርት ነው የሚያስበው። 600 ሚሊዮን ሊትር በላይ ነዳጅ በማምረት በጣም የሚገርም ለኢትዮጵያ አየር መንገድ ኦልሬዲ የኢትዮጵያ አየር መንገድ እግሩን ስሞ ነው የሚገዛው።
ምክንያቱም አየር መንገዶች ኮሚትመንት አላቸው። በሚቀጥለው 4 እና 5 ዓመት ከሚጠቀሙት ፊውል ውስጥ የተወሰነውን ፐርሰንት 40 ይሁን አላቅም እዛ አካባቢ ከዘላቂ የኃይል ምንጮች ከአልኮል ለምሳሌ ባዮፊውል በብዛት የሚመረተው ከካሳቫ እና ከሸንኮራ ነው። ከነዚህ እንዲሆን ምናምን ስለተባለ ኢትዮጵያ ጀምራለች። አሁን ትልቅ የእንግሊዝ ካምፓኒ መጥቷል። በአጋጣሚ ከመንግስት ጋር ከመፈራረማቸው አንድ ቀን በፊት እኛ ቢሮ መጥተው እነሱ ቴክኖሎጂው ፋብሪካው ላይ ብዙ $100 ሚሊዮን ኢንቨስት እንደሚያደርጉና ጥሬ ዕቃ ግን እንዲቀርብላቸው እንደሚፈልጉ ተነጋግረን ነበር። ስለዚህ ኢትዮጵያ ውስጥ በቂ የኢንቨስትመንት መሬት አለ፣ በቂ ኢንቨስተሮች አሉ፣ ይህን ማቅረብ የሚችሉ አንዳንድ አካባቢዎች ገበሬዎችም አርብቶ አደሮችም በብዛት አምርቶ ሊያቀርቡ እንደሚችሉ ዲስከስ አድርገዋል ከኛ ጋር። የሚያሳየው ከኛ ጋር ሰሩም አልሰሩ ትልቅ ኢንዱስትሪ ነው እየመጣ ያለው በካሳቫ ምክንያት። የኢትዮጵያ አየር መንገድ ብቻ እንግዲህ 600 ሚሊዮን ሊትር ይወስዳል። የአዲሱ ኤርፖርት መከፈት ደግሞ ከዚህ ጋር ተያይዞ በሚቀጥሉት 5 ዓመት ምናምን በኋላ የኢትዮጵያ አየር መንገድ ብቻ ሳይሆን አዲሱ ኤርፖርት ላይ መጥተው አርፎ ተመልሰው የሚነሱ የዓለም አውሮፕላኖች ባዮፊውል ወይም በተለምዶ ሰስቴናብል አቪዬሽን ፊውል ነው የሚሉት፣ ዘላቂ የበረራ ፊውል ነው። እሱን ይጠቀማሉ። ስለዚህ ካሳቫ ከምግብ ሴክተር ውጪ ባዮፊውል ትልቅ አፕሊኬሽኑ ነው። ወረቀት ፋብሪካ ይገባል ካሳቫ፣ ጨርቃጨርቅ ፋብሪካ ይገባል፣ መድኃኒት ፋብሪካ ይገባል። ምግብ ላይ ያው ወደ ከስንዴ ዱቄት እና በቆሎ ዱቄት ጋራ በኳሊቲ እኩል ወይም የሚበልጥ ዱቄት ይሆንና ከዛ በኋላ ሁሉም ምግብ ይሆናል። ካሳቫ ግን ምንድን ነው? እስኪ ይሄን ካሳቫ ልክ እንደ ድንች ያለ የስር እጽዋት ነው። የስር እጽዋት ነው። እንደ ድንች አይነት ነው። በተለምዶ ደቡብ ህዝቦች ቦዬ፣ የእንጨት ቦዬ ነው የሚባለው። ዛፍ የሚመስል ነገር ሆኖ ከፍተኛ የስር እንደ ድንች ትልልቅ ስር እግርና እጅ የሚያካክሉ ስሮች አሉት። ያ ስር ከፍተኛ ስታርችና ካርቦሃይድሬት፣ የተወሰነ ፋይበርና ቫይታሚን፣ ትንሽ ቫይታሚንና ካልሲየም ምናምን አለው። ሶ ኒውትሪሽናሊ በጣም ጥሩ የሆነ ተክል ነው። ድርቅ ይቋቋማል። ብዙ ተባይ አይበላው። አስደናቂ እጽዋት ነው። ተቀቅሎ ነው የሚበላው። ሲምፕለስት ተቀቅሎ ነው የሚበላው። ሌላ ወደ ዱቄት ይቀየራል። ወደ ዱቄት ከተቀየረ በኋላ እንጀራ ውስጥ መግባት ይችላል። እንጀራ መሆን ይችላል። ዳቦ፣ ገንፎ፣ ብስኩት፣ ማካሮኒ፣ ኖዲዩል፣ ሁሉም ነገር ይሆናል። በነገራችን ላይ አዲስ አበባ ውስጥ ጄሶ ጋግራቸዋል ተብለው የተሰቃዩ ሰዎች ካሳቫ ነው። ጄሶ ሊጥ ሊሆን አይችልም። ጄሶ ምጣድ ላይ ወጥቶ ሊወርድ አይችልም። ብዙ ሰዎች በስተት የተጎዱት የታሰሩት ምናምን ያሉት ያው በድንቁርናችን ነው። ፍቃድ ያወጣ ግን አለ እንጀራ ለመጋገር ይሄን እንደሚጠቀም የሚያወጡ ሰዎች አሉ። ካሳቫ ነው ብለው። አሁን የትኛው እንጀራ ጋጋሪ ነው ኢትዮጵያ ውስጥ? ከሰሊጥ ነው ምንድን ነው ከሩዝ ነው ምሰራው ከምናምን ነው ምሰራው ብለህ እዚህ ሀገር ፍቃድ ሲያወጡ ያስታውቃል። እንደውም ፈኒ የሆነው ነገር በአንድ በኩል ፖዚቲቭ፣ በአንድ በኩል ፈኒ የሆነው ነገር የዛሬ 7 ወር 8 ወር ይሆን የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ምናምን አሁን ካሳቫ በእንጀራ ውስጥ ተጨምሮ እንዲጋገር ምናምን 30 ይሁን 40% ዋቴቨር እንዲጋገር ምናምን አውቀናል፣ በቃ ፈቅደናል አይነት ተባለ እና ባይዘዌ ከባድ ፖዚቲቭ ሙቭመንትን የፈጠረው ያ ስቴትመንት። ነገር ግን ፋንዳሜንታል ሌቨል ስታየው ግን ፈኒ ነው። ምክንያቱም በሬዲዮ መጥተህ ከዛሬ ጀምሮ የኢትዮጵያ መድኃኒትና ምግብ ድርጅት በቆሎን ገንፎ ውስጥ ጨምራችሁ እንድትበሉ ፈቅደናል አሁን ቢል ምንድን ነው ምትለው? ወይም ደግሞ መጥተዋል አይደለ ከስንዴ ከድንች ብስኩት እንድትሰሩ ተስማምተናል ቢል ይባላል። ያ ነው እንትኑና እርግጥ ሚስ አንደርስታንዲንጉን ቀርፎታል። አሁን ካሳቫ የሚባል ነገር አለ፣ እንጀራ ውስጥ ገብቶ ሊጋገር ይችላል ማለቱ ትልቅ ነገር ነው። ከረሃብ ከድርቅ አንጻርና ይሄ ቅድም ያነሳ ነው 2030 ዜሮ ሃንገር ጋር ካሳቫ ያለውን እድል እስኪ ንገረን። ካሳቫ ኢትዮጵያ ዜሮ ሃንገርን ማረጋገጥ ካለባት እስካሁን ካሉት የምግብ ሰብሎች በተጨማሪ ካሳቫን እንደ ቁልፍ ስትራቴጂ በፖሊሲም ደግፋ ማስፋፋት አለባት። ኢትዮጵያ በደገፍ አለባት። ካሳቫን እንደ ቡና ልታየው ይገባል። ኢትዮጵያ
ለምን? አንደኛ ካሳቫ ለዜሮ ሃንገሩ አስተዋጽኦ ያደርጋል ምግብ በመሆን ለዜሮ ሃንገር ለዜሮ ረሃብ ካሳቫ በሁለተኛ መንገድ ኮንትሪቢዩት የሚያደርገው እንዴት ነው? መኖ ነው። የካሳቫ ተረፈ ምርት መኖ ነው። የእንስሳት መኖ ነው። ራሱንም ካሳቫውንም ከፈለክ እንደ በቆሎ መኖ ልታደርገው ትችላል። ለምሳሌ የዶሮ መኖ 40-45% በቆሎ ነው። የወተት ከብት መኖም በቆሎ ነው። ያን በቆሎ ይተካልሃል በርካሽ ዋጋ፣ ተረፈ ምርቱም ይገባል። ስለዚህ መኖ ማለት ነገ ምግብ ነው። ቱዴይስ ፉድ ኢዝ ቱሞሮስ ፊድ ነው። ምክንያቱም ዛሬ የዶሮ መኖ አለህ ማለት ነገ እንቁላልና የዶሮ ስጋ አለህ ማለት ነው። ዛሬ የወተት ከብት መኖ አለህ ማለት ነገ ወተት አለህ ማለት ነው። እዚህ ሀገር ስጋ፣ ወተት፣ እንቁላል፣ ዶሮ የወርቅን ያህል የሚወደደው መኖ ስለሌለን ነው። ዋናው መኖ ነው። ዋናው መኖ ነው። መኖ ከሌለህ እንስሳት ሴክተሩ ምንም አያደርግ። ፋውንዴሽኑ መኖ ነው። ስለዚህ የመኖን ሴክተር የሀገሪቷን የመኖ ሁኔታ በጣም ይለውጣል። አሁን ብዙ ሰዎች መኖ ሲምፕል ስለሚመስላቸው ነው። አይደለም። መኖ አሁን እንደውም ቁጥር ምናምን ለመጥቀስ አሁን 1 ኩንታል የዶሮ መኖ ምናምን ከ5500 ብር 5400 ብር በላይ ነው። ይሄ ማለት የዛሬ 15-20 ዓመት የዛሬ 20 ዓመት ምናልባት 5 ኩንታል ጤፍ የሚገዛ ብር እንግዲህ ከ5 ኩንታል ከ6 ኩንታል ጤፍ የሚገዛ ገንዘብ ወደ 1 ኩንታል መኖ ወደሚገዛ ሁናቴን የተለወጥ ነው። ስለዚህ በጣም ሊያሳስበን ምናምን ይገባል። መኖ ከባድ ነገር ነው። ስለዚህ ካሳቫ የመኖን ሴክተር ይለውጣል። ሌላኛው በካሳቫ አግሪካልቸራል ኢንቨስትመንት ምክንያት የሚፈጠር ምናልባት በሚሊዮን የሚቆጠር የስራ ዕድል ይኖራል። ሰዎች የስራ ዕድል ካላቸው የምግብ ዋስትናቸው ይረጋገጣል። ምግብ ባያመርቱም ብር ካላቸው ገዝተው ይበላሉ። ስለዚህ የስራ ዕድል በመፍጠር የመኖ ሴክተርን በመለወጥ ምግብ እንዲረክስ በማድረግ እና ከሌሎች ደግሞ አገሪቷ ከምታደርጋቸው ሌሎች ኤፈርቶች ጋር በመተባበር አገሪቷ በሌላው መንገድ እህል፣ ስንዴ ይሁን በቆሎ ይሁን ጤፍ ይሁን ሌሎችንም ለማምረት የምናደርገው ጥረት፣ እንሰት ለማስፋፋት የምናደርገው ጥረት፣ ፍራፍሬ፣ ከብት እርባታ፣ ንብ፣ ሌላውን ጋር ተያይዞ ኢትዮጵያን ወደ ዜሮ ረሃብ ያደርሳታል። ካሳቫ ግን እዚህ ላይ ትልቅ ሚና ወሳኝ ሚና ሊጫወት ይችላል። ጤፍና ስንዴ በቀላሉ በማታበቅልባቸው መሬቶች ላይ ካሳቫ ማምረት ይቻላል። ብዙ እንትን አይፈልግም። ብዙ ውሃ አይፈልግም። ተባይ ብዙ አይበላውም። በ7 እስከ 9 10 ወር ውስጥ ይደርሳል። እንደገና ደግሞ ስሩ ያን ሁሉ ምግብ ይሆናል፣ መኖ ይሆናል። ቅጠሉ ትርፍ ነው፣ ተረፈ ምርት ነው። ቅጠሉ የሰው ምግብ በናይጄሪያ፣ ምዕራብ አፍሪካ እንደ ምግብ ይበላል ቅጠሉ። ቱዘ ሚኒመም ግን ቅጠሉ የዶሮ መኖ፣ የአሳማ መኖ በቀላሉ መሆን ይችላል። የአሳ መኖ መሆን ይችላል። ስለዚህ ለምግብና መኖ አስተዋጽኦ በማድረግ ከፍተኛ ምግብ እንዲመረት የሚያደርግ ሴክተር ነው። ሌላው ኤክስፖርት ነው። እስኪ እሱን እንደ ካሽ ክሮፕ ከቡና ጋር ምናልባት እስኪ እያነጻጸርን እናንሳው። ቡና አሁን ያለውን ፖቴንሻል እየተሰራ ባለበት ፍጥነት የአግሪካልቸራል ኢንቨስተሮች በያዙት መንገድ በሰፊው ከተሰራ ይሰራል ብለን ነው እኛ የምንሰራው። አስፈላጊው ነገር በሙሉ ለዚህ እየሰራን ነው። ሴክተሩን እና ኢንዱስትሪውን ለመምራት እየሰራን ነው። እንደ አንድ ካምፓኒ ከ300-400 በላይ የአግሪካልቸር ኢንቨስተሮች ጋር ስራውን እያቀጣጠልን ነው። ከባንኮች ጋር፣ ከኢንሹራንስ፣ ከትራክተር ሰፕላየሮች ጋር፣ ከሎጂስቲክስ እነዚህ ነገሮች ሁሉ የማሳለጥ ስራ በጣም እየሰራን ነው። በዚህ ሁናቴ ከሄድን ከ4 ዓመት በኋላ ቡናን የሚያልፍ የኤክስፖርት ኮሞዲቲ ይሆናል። ቡናን የሚያልፍና የሚደግፍ ማለት ቡናን የሚያክል ወይም የሚበልጥ የውጭ ምንዛሪ ማምጣት ይችላል ካሳቫ። ይሄ ለሀገሪቷ ትልቅ እመርታ ነው የሚሆነው። ለምን ኢትዮጵያ ከአግሪካልቸራል ምርቶች ቡና ነው ትልቁ እና ብቻውን የቆመ ነገር ነው። የዘይት እህሎች ምናምን አሉ፣ ግን ወደዛ አልተጠጉም። የካሳቫ መምጣት ግን ቡናን እኩያ ማምጣት ማለት ትልቅ ነገር ነው የሚሆነው ለሀገሪቷ። ይሄ ደግሞ የሚሆን ነገር ነው። ይሄ ማለት ዝም ብሎ በመንግስት ወይም በእርዳታ የሚሰራ ስራ አይደለም። ኢንቨስተሮች የሚሰሩት ስራ ስለሆነ መንግስት በፖሊሲ፣ በባንክ ብድር፣ በጸጥታና ሰላም፣ በሎጂስቲክስና ሴኩሪቲ ሰፖርት በእነዚህ መንግስት ከደገፈ ወይም ስራውን ከሰራ ብቻ መንግስት ይሄ የሚሳካ ነገር ነው። እነዚህ ከሌላው የእርሻ ለምሳሌ አኩሪ አተርን
ስንዴን ወይ ገብስን ከማምረት ጋር ካሳቫን ማምረት ምን ያህል ይቀላል? አንደኛ የአንዱ አንዱን ለመለካት የሚተካኩ አይደሉም። በአሁኑ ሰዓት አኩሪ አተሩም መቀጠል አለበት፣ ቡናውም ስንዴው ምኑም መቀጠል አለበት። አንዳንዴም ሊደጋገፉ ይችላሉ። ለምሳሌ አንዳንድ ቦታዎች ላይ ካሳቫ ራቅ ራቅ ተደርጎ የሚተከል ነገር ነው። አንድ ሜትር በአንድ ሜትር ሰፋ ብሎ የሚተከል ነገር ነው እና አኩሪ አተር ጥቅጥቅ ተደርገው እንደ ሳር የሚዘሩ ነገሮች ናቸው። ስለዚህ ካሳቫ ውስጥ አኩሪ አተር ሊዘራ ይችላል ለአንድ ወቅት። ስለዚህ ኢንተርክሮፒንግ ይባላል። ይሄ ትልቅ ጥቅም አለው። የካሳቫ መሬትን ለማሳረፍ በ4-5 ዓመት አንድ ጊዜ አኩሪ አተር ወይም ሌላ ሊዘራ ይችላል። መሬቱንም ያዳብራል። ጥሩ ነው። የሚደጋገፉ ናቸው እነዚህ ነገሮች። የኛ የኦሞ አዲስ የኛ ካምፓኒ ስትራቴጂ አሁን በዋነኝነት ኢንቨስትመንት መሬቶች ላይ ነው። ኢትዮጵያ ውስጥ 2.2 ሚሊዮን ሄክታር የሚሆን መሬት በኢንቨስተሮች እጅ አለ። ከዚህ ውስጥ የለማው በጣም ትንሽ 25% ቢሆን፣ ስለዚህ ሌሎቹ በሙሉ መልማት እንዲችሉ አንድ በጣም የሚጠቅም የመንግስት አዋጅ አለ። የኮንትራት አምራችነት አዋጅ የሚል አዋጅ 1289/2015 ነው የሚባለው እና በዛ ምንድን ነው መሬት አንድ ሰው እርሻ ለመስራት መሬት ሊኖረው አይገባም። ይሄ ነው እንደውም የኛ አድማጮች ተመልካቾች መስማት ያለባቸው ነገር ይሄ ነው። መሬት ሳይኖር እርሻ ሊኖር ይችላል። በኮንትራት መሬት ከያዘው ሰው ጋር አንተ ገንዘብ ታዋጣለህ፣ እሱ መሬትና ስራና ማኔጅመንት ያዋጣል፣ ትርፍ ትካፈላለህ። ይሄ ህግ አለው አሁን ኢትዮጵያ ውስጥ። ስለዚህ የኮንትራት አምራችነት አዋጅ ይህንን መመሪያ ወጥቶለታል በግብርና ሚኒስቴር። በአንድ ሚኒስትር ዴታ ነው የአግሪካልቸራል ኢንቨስትመንት የሚመራው። የግብዓትና ኢንቨስትመንት ዘርፍ ይባላል። ይህን የሚያስፈጽመው ማለት ነው። አዎ ክብርት ዶክተር ሶፊያ የምትባል ሚኒስትር አሉ፣ ሚኒስትር ዴታ አሉ። ጠንካራ ሚኒስትር ዴታ ዘርፍ ነው ያ። ሰዎቹ በደንብ እየሰሩ ነው። ምክንያቱም በገበሬው አካባቢ ያለው ምርታማነት ማሳደግ አንድ ስትራቴጂ ነው፣ ጠቃሚ ነው። ነገር ግን ደግሞ በትልልቅ መሬቶችና ኢንቨስተሮች ላይ ያለው እስከ ዛሬ የተረሳ ነው በብዛት። እሱ ላይ አሁን ትልቅ ንቅናቄ አለ። እኛ እሱ ላይ ነው ያተኮርነው። በ4 እና 5 ዓመት ውስጥ ካሳቫ በኢንቨስተሮች አካባቢ እስከ 1 ሚሊዮን ሄክታር መሬት እንዲታረስ ነው የኛ ግብ ይዘን እየሰራን ያለ ነው። ጎን ለጎን ገበሬዎችም ጋር የዛን ያህል መታረስ ከቻለ ኢትዮጵያን ከዓለም ካሳቫ አምራቾች ቶፖች ውስጥ ሊያስገባን ይችላል። ናይጄሪያ፣ ታይላንድ እዛ አካባቢ ውስጥ ሊያስገባን ይችላል። እዛ ውስጥ ገባን ማለት በኤክስፖርትም ቡናን የሚተካከል ኤክስፖርት ይኖረናል። በአገር ውስጥም በቂ ምግብ እና በቂ መኖ አመረት ማለት ደግሞ በቂ ስጋ፣ በቂ እንቁላል፣ በቂ ወተት እንዲኖር የማድረግ አቅም ያለው ለእኔ በጣም ታምረኛ ተክል ነው ካሳቫ። ትልቅ አቅም አለው። ግን እስከ እንደው 2030 የምንጠብቅ እንደ ኢትዮጵያ አይነት 2030 የምንጠብቅ አገር ነን ወይ? በትንሹ ብንቆጥር ወደ 13-14 ትልልቅ ወንዞች አሉ። ይህ ሁሉ እንደዚህ አይነት አየር አለን፣ እንዲህ አይነት መሬት አለን፣ ይህን ያህል ሰፊ ያልታረሰ ቦታ አለን። ምንድን ነው የቸከለንና 30 የሚያስጠብቀን? ወደ ኋላ ብንመለስ እኔም በአንድ ዓመት ይህን ነገር ብናሳካ ደስታዬ ነው። ግን ምንድን ነው ምን መሰለህ፣ እንደው የመጣንበትን መንገድ እንድናስተውል ችግር የለውም 20-30 እናሳካ፣ ችግር የለውም። ግን ምን ማለት ነው በጣም ቁርጠኛ መሆን ይጠይቃል። ለምን መሰለህ አሁን ከ2.2 ሚሊዮን ሄክታር ኢንቨስተሮች እጅ ላይ ካለው 25ቱን የለማው ስልህ ወደ 1.6-1.7 ሚሊዮን ሄክታር መሬቱ አለ፣ አልተመነጠርም፣ ጥሻ ነው። ያንን መመንጠር ጊዜ ይፈልጋል። ያንን ማረስ ማሽን ይፈልጋል፣ ኢንቨስትመንት ይፈልጋል። ገብቶሃል አይደለ? ይሄን ስልህ እኮ በ4 እና 5 ዓመት ውስጥ እነዚህ መሬቶች ውስጥ በትንሹ ከ1 እስከ 2 ቢሊዮን ዶላር የሚያክል ኢንቨስትመንት መግባት አለበት ይህን ለማሳካት። ስለዚህ ስራው ትራክተር ሞቢላይዝ ማድረግ አለብን፣ መሬት መመንጠሪያ ሞቢላይዝ ማድረግ አለብን፣ ዘር ሞቢላይዝ ማድረግ አለብን፣ የሰው ኃይል ሞቢላይዝ ማድረግ አለብን። መመንጠር፣ ማረስ፣ መዝራት፣ መንቀል አለ፣ ፋብሪካዎች መትከል አለብን። ካሳቫውን ወስዶ ወደ ዱቄት የሚቀይር፣ ካሳቫውን ወስዶ ወደ አልኮል የሚቀይር፣ ካሳቫውን ወስዶ ወደ መኖ የሚቀይር በርካታ ፋብሪካዎች መተከል አለባቸው። እኔ እንደሚቻል በጣም እርግጠኛ መሆነው ለምንድን ነው? ይሄ የ1000 የ2000 ኢንቨስተሮች ስራ ስለሆነ ነው። ቢዝነስ ነው። ከእነሱ ጋር የሚሰሩ የበርካታ ባንኮች ስራ ስለሆነ ነው።
ከነሱ ጋር የሚሰሩ ትራክተር አቅራቢዎች፣ ኢንሹራንስ አቅራቢዎች ስራ ስለሆነ ነው። እኛ አሁን ትራክተር ለማቅረብ ከኢትዮ ኢንጂነሪንግ ግሩፕ ጋራ የኢትዮጵያ መንግስት በቀድሞ ስሙ ሜቴክ የሚባለው አሁን ተለውጦ ኢትዮ ኢንጂነሪንግ ግሩፕ ናዝሬት የትራክተር ፋብሪካ አለው። ከነሱ ጋራ ትራክተር እዚህ የሚገጥማሉ፣ ከውጭ የሚያመጣሉ። ዋይቲዮ የሚባል የቻይና 70 ዓመት የቆየ ዝነኛ ትራክተር አለ። ቤስት ትራክተር ነው የሚያመጡት። እሱን ትራክተር ለካሳቫ አብረን ለመስራት ኦልሬዲ ውላለን፣ እየሰራ ነው። ወደ ኢንቨስተሮቹ የማስተላለፍ ስራ ውስጥ እየሰራ ነው። ባንኮቹ እነዚህን ትራክተሮች ፋይናንስ እንዲያደርጉ ይጠበቃል። ብዙ ባንኮች እያደረጉ ነው። ስለዚህ ኢንሹራንስ ኦልሬዲ ኢትዮጵያ ውስጥ በግብርና ኢንሹራንስ በጣም የታወቀው ቁጥር 1 ኢንሹራንስ ኩባንያ ኒያላ ነው። ስለዚህ እኛ ሁሉንም ኢንሹራንሶች አጥንተን ኒያላን መርጠን፣ ኒያላ የእኛ ሀገር ትልቁና ዋነኛው የካሳቫ ኢንሹረር ነው። ስለዚህ ከእሱ ጋር እየሰራን ነው። አሁን ከንግድ ባንክ፣ ከጸደይ፣ ከአቢሲኒያ ባንክ ጋራ ወደፊት እየሄደ ያለ ጥሩ ስራ ውስጥ ነው ያለ ነው። ካምፓኒዎቹ ባንኮች ጋር አፕሮች እያደረጉ ፕላናቸውን እያስገቡ ምናምን ለፋይናንስ ወደ ግብርና የሚሄድበት እና ሌላው ያው መሰረታዊ ለውጥ ፋይናንስ አካባቢ መምጣት አለበት። ከዚህ በፊት አንስተን የምናውቅ ይመስለኛል። አሁን ሪሰንትሊ በሰማሁት መረጃ የኢትዮጵያ ንግድ ባንክ ለምሳሌ በታሪኩ 1.2 1.1 ትሪሊየን ብር አበድሮ ሊያውቅ ይችላል። ከዚህ ውስጥ ስንት ፐርሰንት ነው ወደ እርሻ ሄደው? ማክሲመም 8% ነው። የአገሪቷን ጂዲፒ ወይም የአገሪቷን ጠቅላላ ጥቅል ምርት እስከ 36-40% የሚይዝ የግብርና ሴክተር፣ የአገሪቷን ደግሞ 75% የስራ ዕድል የሚፈጥረው የግብርና ሴክተር ከሀገሪቷ ትልቁ ባንክ ወይም የህዝብ ባንክ ነው ንግድ ባንክ። ንግድ ባንክ የእኛ ባንክ ነው። የኢትዮጵያውያን 130 ሚሊዮን ህዝብ ባንክ ነው ንግድ ባንክና ከዛ ባንክ እንኳን እሺ ፕራይቬቶቹ አላዋጣቸውም ብለው አላበደሩም እንበል፣ በግድ ግን የማበደር ግዳጅ ያለበት ንግድ ባንክ እንኳን ከአጠቃላይ የብድር እንትን ውስጥ ፖርትፎሊዮ ውስጥ 8% ነው ማክሲመም ለእርሻ የሰጠው። ዘንድሮ ትልቅ እርምጃ ወስዷል መንግስት የሚባል መረጃ አለን። የአግሪካልቸር ፋይናንስ ይሁን ተብሎ ንግድ ባንክ እንኳን 40% እንዲደርስ ተብሏል። በጣም ትልቅ ለውጥ ነው የሚሆነው። ንግድ ባንክ 40 አይደለም 20%ን አበደረ ማለት ወደ 150 ቢሊዮን ብር ነው ባይዘው የሚሆነው። ለምን ያላበደረ ይመስላል ግን? ከዚህ በፊት በጣም ብዙ ፋክተሮች አሉ። መሬት ያራሹ ቢሆን አበድርም ነበር። አንደኛው ፋክተር እሱ። አንደኛው ፋክተር የህገ መንግስቱ መሬት የማንም ያለመሆን ችግር ነው። መሬት ያው ደጋግመን እንዳልነው መሬት ህገ መንግስቱ ላይ የህዝብ የብሔር ብሔረሰብ የመንግስት ነው ቢልም መሬት ግን አይደለም። በዴፊኒሽን መሬት የካድሬ ነው ባይ ፕራክቲስ ማለት ነው። ስለዚህ እሱ አንድ ፋክተር ሊሆን ይችላል። እሱ ላይ ብዙ ነገር ሊሰራ ይችላል። አሁን ግን ለኢንቨስተሩ ለማበደር ግን ችግር የለም። አሁን ኢንቨስተሩ መሬቱን ይይዟል፣ ካርታ አለው፣ የራሱ ነው። ካለማው ልክ እንደ ከተማ ቤት ብድር የሚወስድበት ባንከብል ነው መሬቱ። እዛ ጋ አሁን ለኢንቨስተሩ በያዘው መሬት የግድ ህገ መንግስቱ እስኪቀየር የሚል ነገር የለም። ያሰራል። አሁን ያለው ሁናቴ ህገ መንግስቱ እንዲቀየር እንፈልጋለን። የመሬት ነገር እሱ ጥያቄ የለውም። ግን ለጊዜው ግን ኢንቨስተሮች ልክ እንደ ከተማ መሬት ካርታ የያዙት ስለሆነ ያሰራቸዋል ብዬ አስባለሁ። ገበሬው ጋር ነው መጣ። ገበሬው ጋር ስትመጣ ስቲል ችግር አለ። የገበሬው መሬት በሆነ መንገድ የመጠቀም መብት ምናምን የሚባለውንም በሆነ ደረጃ ኢቭን ባለው ህገ መንግስትም አንድ ደረጃ ከፍ አድርጎ የገበሬውን መሬት ባንከብል ማድረግ ኢትዮጵያ ውስጥ ከምግብ ችግር ለመውጣት አንዱ ትልቁ ነገር። ደርግ ያወጀው አዋጅ ግን እንዴት አልሰራም? መሬት ላራሹ ብሎ ለራሱ ወሰደው እንጂ ለራሹ አረገ እንዴ? እሱ ሌላ ጨዋታ ነው። እሱን ካነሳ ነው ጊዜ ያበቃል። ላራሹ አለ እንጂ ለመሰለ የማነሳል። ዛሬም በዘልማጅ 80% ገበሬ 80% አርብቶ አደሩ ያለበት አካባቢ ነው። ይሄ ካልተለወጠ ይሄ ነው ትልቁ ፖቴንሻል ያለው መሬት። እኛ ገበሬ ምናምን እያልን እዚህ ሀገር ኢሊቱ ገበሬን ባይንቀው ይሻላል። ገበሬ እኮ ሁሉም ገበሬ 1ም 2ም 3ም ልጅ ዩኒቨርሲቲ አስገብቶ አስመርቋል። ካሁን በኋላ ዝም ብሎ ማይም ገበሬ የሚባል ጨዋታ የለም። ግራጁዌት ያደረጉ ልጆች ያለው ገበሬ ነው ያለው። ግራጁዌት ያደረጉት ልጆች ግን መሬቱ የነሱ አይደለም እኮ የነሱ የአባታቸው ነው። እና የነሱ እንዴት እንደሚሆን ይታገሏ፣ ያስተካክሏ። እነሱም
ድምፅ ያውጡ። ዝም ብሎ ገበሬን ጥለው ከተማ መሰብሰብ አይደለም፣ አስፋልት ለማረስ መመለስ አለባቸው ወደዛ። አሁን እዛ ላይ እንደውም አንድ ጥሩ ነገር ምንድን ነው የአርቲፊሻል ኢንቴሊጀንስ መምጣት፣ የቴክኖሎጂ ማደግ። ግብርና አሁን ፕሪሲሽን አግሪካልቸር የሚባል ትልቅ ኤሪያ አለ። ስለዚህ አሁን ሴንሰሮች ተጠቅመ ኤአይ ተጠቅመ ማሽነሪስ ተጠቅመ ምናምን ግብርና ልክ እንደሌላው ስራ ኢንተረስቲንግ እና የሚወደድ በተለይ በወጣቶች የሚወደድ ማድረግ አለብህ። ትላንትና ወዲያ ከክቡር አቶ ኃይለማርያም ደሳለኝ ጋር ነበርኩ፣ የቀድሞ ጠቅላይ ሚኒስትራችንና የደቡብ ክልል ፕሬዚደንት። ያው ታውቃለህ እኔ ድሮ የኤችአይቪ ኤድስ መከላከል ቢሮ ኃላፊ ሆኜ 5 ዓመት ተኩል በሳቸው ስር ሰርቻለሁ እና ትላንት ወዲያ ከእሳቸው ጋር ነበርኩና የኃይለማርያምና ሮማን ፋውንዴሽን ምን እየሰራችሁ ነው ብዬ ስጠይቃቸው ክቡር አቶ ኃይለማርያም ከነገሩኝ ነገር አንዱ ኢምፕረስ ያደረገኝ እርሻን ለአዲሱ ወጣት አትራክቲቭ እንዲሆን የሚያደርጉ ነገሮች ላይ እየሰራ ነው። ይሄ ደግሞ በቴክኖሎጂ በመደገፍ ፕሪሲሽን አግሪካልቸር ወደሚባለው በመውሰድ ገባ። አሁን ለምሳሌ በፕሪሲሽን አግሪካልቸር በአሁኑ ሰዓት የሆነ ተክል ተክለህ የበሽታ ምልክት ብታይ ድሮ ምንድን ነው የምታደርገው? ትራንስፖርት ይዘህ ሄደህ እርሻ ምርምር ትሄዳለህ። ቅጠሉን ቆርጠ ይዘህ ሄደህ ለሆነ ሳይንቲስት ትሰጠዋለህ። ይሄ በሽታ ፈንገስ ነው፣ ባክቴሪያ ነው፣ መድኃኒቱ ምንድን ነው 15 ቀን ሊወስድብህ ምናምን ይችላል። አሁን ግን በፕሪሲሽን አግሪካልቸር እዛው ጋር የቅጠሉን ፎቶ በስማርትፎን አንስተህ ኤአይ ውስጥ ስትከት ይሄ በሽታ ባክቴሪያ ነው፣ ቫይረስ ነው፣ መድኃኒቱ ይሄ ነው ብሎ ይነግርሃል በሰከንዶች ውስጥ። ገብተዋል። መሬቱ ሞስቸር አለው የለውም የሚለውን ድሮ ቆፍረ ምናምን፣ አሁን መሬቱን ቆፍረ ሴንሰር ውስጡ ትከትና ሴንሰሩን ከስልክ ጋር አያይዘ ውሃ በስቷል ቀንስ፣ ውሃ አንሶታል አጠጣ ይልሃል ሲስተሙ። እንስሳት ላይም እንደዛው አፕሊኬሽን አለ። ምን አይነት አፕሊኬሽን? በርካታ አፕሊኬሽኖች አሉ። የበሽታ አፕሊኬሽን፣ የእድገት አፕሊኬሽን፣ የምን ብዙ አፕሊኬሽኖች አሉ። ስለዚህ ቴክኖሎጂው አቅሎታል እርሻን። ስለዚህ ለወጣቱ ፈን ሊሆን ይችላል አሁን እርሻ እና አቶ ኃይለማርያም ይህን ሲነግሩኝ በጣም ነው ደስ ያለኝ። ትልቅ ስራ ነው ለወጣቱ እርሻ እንዲወድ። እኔ አሁን አንድም አሁን የዶሮ እርባታ በጣም ጦፏል ያልኩ የቲክቶክ በቃ ጨዋታ ሆኗል። ደስ ይላል በጣም። ወጣቶች ነው የምታየው ቲክቶክ ላይ በቃ ዶሮ ሲያረቡ እንትን ሲያረጉ አሁን በደስታ እየሰሩት ነው። ድሮ በጣም የማይወደድ የገበሬ የባለ ሀገር የምናምን ስራ ተደርጓል የሚወሰድ። አሁን እየተለወጠ ነው። የወተት ከብት ታያለ፣ እንደዛ ሰዎች ሲያወሩ፣ ፍየል ሲያወሩ ታያለ። እርሻም ላይ አሁን ሲያወሩ ሰዎች እያየን ነው። ስለዚህ እኛ ያለን እሱ ነው በመጀመሪያ ማወቅ ያለብን። ድሮ ለምሳሌ ኢህአዲግ ግብርና መር ኢንዱስትሪያላይዜሽን ይላል። ኦኬ አግሪካልቸራል ሌድ ኢንዱስትሪያላይዜሽን አድሊ ምናምን ይባላል እና ለእኔ አሁን እሱ እንደውም ኔሙ ራሱ እኔ በደንብ በበቂ አይገልጸውም ነው። ለኢትዮጵያ ግብርና መር ኢንዱስትሪያላይዜሽን ማለት ለኢትዮጵያ ሪያሊቲ መር ኢንዱስትሪያላይዜሽን ማለት ነው። ቢኮዝ ሪያሊቲ ኢዝ ግብርና ትልቅ ነው እና መሬት ላይ ነው ያለው። ያንን ክደህ ልትሄድ አትችልም። ግብርና መስራት ይሄ ማለት ሌሎች ሴክተሮች መረሳት አለባቸው ማለት አይደለም። አሁን መንግስት ኢኮኖሚ ፕላን ሲያደርግ ችግሩ ይሄ ነው። ገብተዋል። መንግስት ከዛ ግብርና መር ይልና በቃ ሁሉ ነገር ወደ ግብርና ይላል። እንደሱ አይደለም። ግብርና ይሁን ግብርና በጣም የሚያዋጣ ነገር ነው። ኢንቨስተሩ ዜጋው ግብርናው ላይ ይስራ። የተወሰነ ዜጋ ደግሞ ቱሪዝም ላይ ይስራ። የተወሰነ ዜጋ ደግሞ ማዕድን ላይ ይስራ። የተወሰነ ደግሞ ሰርቪስ ላይ ይስራ። ሌላው ባንክ ላይ ይስራ፣ ኤአይ ላይ ይስራ፣ ትምህርት ላይ ይስራ። ቢኮዝ የሰሪ እጥረት የለውም ይሄ ሀገር። ነገር ግን ወሳኝ የሆኑ ሴክተሮች ግን አይረሱ። ለምሳሌ ኢትዮጵያ ውስጥ ግብርናን ረስተህ፣ ቱሪዝምን ረስተህ፣ ማዕድንን ረስተህ የትም ልደርሳቸው፣ ኮንስትራክሽንን ረስተህ የትም ልደርሳቸው። ስለዚህ እነዚህን ማድረግ ነው። ስቲል ያው የኢንቨስተርስ ሚና፣ የፕራይቬት ሴክተር ሚና፣ መንግስት ህግ ማስከበር ላይ፣ ሰብአዊ መብት መጠበቅ ላይ በጣም አተኩሮ ቢሰራ፣ ሰላምና ሴኩሪቲ ላይ በጣም አተኩሮ ቢሰራ፣ ዜጎች ደግሞ ማምረት ላይ ቢሰሩ ከረሃብ በደንብ ነው የምንወጣው። አሁን ባለንበት ሁናቴ ምግብ በጣም አንአክሰፕቴብሊ ውድ ነው። እንዳለን መሬት፣ እንዳለን እድል፣ እንዳለን ውሃ አልተጠቀምንበትም። እንዳለን ገበያ የሀገር ውስጥም የውጭ ሀገር። እኛ እዚች ጋር አረቦች አጠገብ ቁጭ ብለን ሙዝ ከኢኳዶር መጥቶ ነው ሳውዲ የሚሸጠው።
የኢኳዶር ሙዝ ነው ሳውዲን የሚያጥለቀልቀው። እኛ ግን ከኢኳዶር ጋር ቢያንስ የትራንስፖርቷን ብናተርፍ እነሱ ከደቡብ አሜሪካ መጥተው ሲሸጡ እኛ ቢያንስ የትራንስፖርቷን ብናተርፍ መወዳደር እንደምንችል ያሳያል። ምንድን ነው ግን አሁን ለምሳሌ እንደዚህ የኢትዮጵያ ፍሩት ኢንቨስትመንት የለም። ኢንቨስትመንትና ቴክኖሎጂ በደንብ እዛ አልገባም። ኳሊቲውን የጠበቀ ኢንቨስትመንት እንዲወጣ እኮ ኢንተርናሽናል ደረጃ ያለው ምርት ማምረት አለብን። ያ ደግሞ ኒድስ ካፒታል። ውሃው አለ፣ መሬቱ አለ፣ ሌበሩ አለ። ትልቁ ችግር ካፒታልና ቴክኖሎጂ። ካፒታል ነው ብለህ ማብቃት ትችላለህ። ለምን? ቴክኖሎጂም ስለሚገዛ። ቴክኖሎጂም በብር በካፒታል ይገዛል። ስለዚህ ካፒታል እንትን ነው። አሁን እኔ ንግድ ባንክ ይሄን ለውጥ ማምጣቱ በጣም በጣም ደስ ብሎኛል። ትልቅ ሙቭመንት ይሆናል ብዬ አስባለሁ። ኢትዮጵያ ውስጥ እንግዲህ ማክሮ ኢኮኖሚክ ማሻሻያው ሲመጣም በጣም ተስፋ አድርገን ነበር። ካፒታልን ከዚህ ሀገር ብቻ ሳይሆን ከውጭ ሀገር ማግኘት ይቻላል በሚል ማለት ነው። ግን እነዚህ ሁሉ በሰላምና በፍጥነት እንዲሄዱ ኢትዮጵያ ውስጥ ምናልባት ዜጎች ከተቻለ 24 ሰዓት የመንቀሳቀስ መብት የሴኩሪቲ ጉዳይ ነው እንደ ትልቅ ነገር የሚነሳው። ከተቻለ ሳይሆን መቻል ያለበት ጉዳይ ነው። ይህ ጥያቄ የሚቀርባል። የዜጎች ከጫፍ ጫፍ ተንቀሳቅሶ መስራት ከተቻለ ምትለው አይደለም፣ መቻል ያለበት ጉዳይ ነው። ለዚህ ደግሞ ያው 99% ኃላፊነት መውሰድ ያለበት መንግስት ነው። ዜጎች ይደግፋሉ። እኔ በጣም ጥቂት ክፉ ዜጎች ሊኖሩ ይችላሉ ሰላም እንዳይኖር የሚፈልጉ፣ ግን ማጆሪቲው ሰው ሰላም እንዲኖር ይፈልጋል። ያው መንግስት የሚችለውን በጣም በጣም መስራት አለበት ብዬ አስባለሁ። ሰዎች የሚችለውንማ እየሰራ ነው እያስከበረ ነው ሊሉ ይችላሉ። ፋይን። አሁን ሰላም ለማምጣት በቫዮለንስ በጦርነት ብቻ የተሄደው መንገድ መንግስት ቢገመግመው ጥሩ ነው እላለሁ። ኦነስትሊ ማለት በጣም ኢኖሰንትሊ እንደ አንድ ለሀገሩ እንደሚያስብ ዜጋ ኢቭን ለመንግስትም የሚጠቅመው እሱ ነው ብዬ ስለማስብ እና ከጦርነት ጠመንጃ በመለስ ችግሮቻችንን ለመፍታት አስፈላጊውን ነገር ሁሉ መንግስት ማድረግ ቢችል ጥሩ ነው የሚል ምክር ወይም ደግሞ ፊድባክ በለው ማለት እፈልጋለሁ። ማለት ይህንን ምንሽኮረመመው ነገር አይደለም። ይህን ስንል ቢኮዝ ስለሚጠቅም ነው። ኢንቨስትመንቱ ስላለን እኛ ደግሞ እንትን ነው ለሀገርም ይጠቅማል። እኔ መንግስትም ደስተኛ የሚሆን አይመስለኝም በየቀኑ በሚኖረው ጦርነት፣ ግጭት፣ በሰዎች ከዚህም ከዛም ሲሞቱ መንግስትም ደስ የሚለው አይመስለኝም። ስለዚህ በዚህ ፍጥነት ሁሉ ነገር ተሳክቶ ብንሰራ 2030 ላይ የምግብ ችግርን ዜሮ የማድረግ እድል አለን ነው የምትለው? ግዴታችን ነው። ባይዘው እሱም ፈርመናል። በዓለም ላይ የፈረምነው እንትን ነው። ብንችል ከዛ በፊትም ብናሳካው እንደምንችል ደግሞ ያለን አቅም ሪሶርስ ምናምን ያሳያል። እንደ ካሳቫ አይነት አዳዲስ እጽዋት ደግሞ ተክሎች ደግሞ ይህንን የሀገሪቷን ኤፈርት ይደግፋሉ። ኢትዮጵያ አንድ ጥሩነቱ የብዝሃ ቢያንስ በተክሎች በጣም ባዮዳይቨርሲቲዋ ከፍተኛ ነው። ቢያንስ እኛ በምግብ እንሰጣለን፣ ሌላ ሀገር የሌለው ነው። ከሌላ ሀገር በጣም የተሻለ የገብስ ኦሪጂን ነን እኛ ታውቃለህ። ያለን ኦሪጂን ማለት መገኛ ገብስ የኛ ነው። ገብስ የሰሜን አሜሪካ ገብስ በሙሉ ከኢትዮጵያ ሄደ ነው። ስለዚህ እዛ ላይ ብዙ ነገሮች አሉ። እኛ ሌሎችም ብዙ ነገሮች አሉ። አሁን ባይዘዌ አሁን ግብጦ ምናምን በዓለም አቀፍ ደረጃ ከፍተኛ ፍላጎትና ሳይንቲፊክ እንትን እያገኙ የመጡ እህሎች እየሆኑ ነው። እኛ እዛ ላይ ብዙ ችግሩ የለንም። አሁን የኛ ስኬል ነው ችግራችን፣ በብዛት እነዚህ ነገሮች በደንብ የማምረት። ስለዚህ ብዙ አማራጭ አለን እኛ እንደነ ናይጄሪያ ብትሄድ ካሳቫ ነው ዋናው፣ ሌሎች ነገሮቻቸው አነስ ይላል። እኛ ሁሉም አለን። እንደ ካሳቫ አይነቱን ማጠንክረን ብንይዝ ያልታረሰ መሬታችንም ስፋቱ ሰፊ ነው። እሱን ብናርስ እንዳልኩ ለዚህ ሁሉ ግን ያው ፋውንዴሽኑ ሰላም ነው እና ሴኩሪቲ ነው። እሱ ደግሞ ቢሻሻልልን ብዙ ለውጥ ይኖራል ብለን እናምናለን እና የሚቻል ነገር ነው። በ30 ሚሊዮን ህዝብ አለን። የሁሉ ሰው እንዲሰራ እኮ ነው ዋናው። እያንዳንዱ ሰው የራሱን ችግር እንዲፈታ እኮ ነው። ያ ነው የገበያ ሲስተም ማለት እንጂ ጥቂት መንግስት ወይ መንግስት ቢሮክራቶች ወይም ኤንጂኦዎች ወይም 10 የማይሆኑ ኩባንያዎች የኢትዮጵያን ችግር ሊፈቱ አይችሉም። 130 ሚሊዮን ህዝብ በአንድ ወይም በሌላ መንገድ መስራት አለበት። ለምሳሌ ባንኮች ለእንደዚህ አይነት ነገር ቻሌንጅ ምንድን ነው? ለምሳሌ ቢሮክራሲያቸው ከእርሻ ጋር የተያያዘው
እስካሁን እንዳልከው በጣም ጥቂት ገንዘብ ነው ከሌላው ጋር ስታነጻጽረው። ለምሳሌ ለሆነ ሪል ስቴት እና አንድ እርሻ ላይ የሚሰራ ሰው ለባንክ ያለው ቀረቤታ እኩል አይደለም። ስለዚህ ዜጎች እንዴት ነው ካፒታል ያላቸውን ነገር ሞቢላይዝ ማድረግ የሚችሉት? እዚህ ላይ እኮ ያው የልጆቻችን ኢትዮጵያ እዚህ ላይ ብዙ ጊዜ ተነጋግረናል። ባንኮች ዝቅተኛ ሪስክ ያለው ነገር ላይ ነው ኢንቨስት ማድረግ የሚፈልጉት። ደግሞም ልክ ናቸው፣ ልትወቅሳቸው አችልም። የህዝብ ገንዘብ ነው ያለው። ከፍተኛውን ሪስክ እየወሰዱ ኢንቨስት ሊያደርጉ አይችሉም። ስለዚህ ከፍተኛውን ሪስክ ወስደው ኢንቨስት አድርገው ከዛ ሪስካቸውን ቀንሰውና ተስተካክለው ለባንክ መመቻቸት ያለባቸው ኩባንያዎች ናቸው። ስለዚህ ሰዎች በራሳቸውም በቡድንም እየሆኑ በእጃቸው ያለውን ካፒታል እያሰባሰቡ መስራት አለባቸው። ከዛ ባንኮቹን ወደዚህ መምጣት አሁን እኛ እንደውም አዲስ የኮንትራት ፋርሚንግ አዋጁን ተጠቅመን ካሳባ ውስጥ እንደዚህ ስንገባ ለባንኮቹ ዲሪስክ የማድረግ ስራ ነው ያመቻቸ ነው። እኛ ትልቅ ኮምፒውተራይዝ ፕላትፎርም ነው የምንጠቀመው። ትልቅ አሁን ባንኮች ኮር ባንኪንግ ምናምን እንደሚሉት የእኛ ፕላትፎርም ሶፍትዌር እያንዳንዱን እርሻ በፕሪሲሽን አግሪካልቸር ይደግፋል። ከመዝራት እስከ መሰብሰብ ድረስ ያለው ይደግፋል። ስለዚህ እርሻዎቹ እየሰሩ መሆኑን ባንኮቹ ማየት ይችላሉ። አንድ ሁለተኛ መከታተል ይችላሉ። ሁለተኛ ባንኮቹ ፋይናንስ ሲያደርጉ ሲምፕሊ ዝም ብለው ለእርሻው ባለቤት ብሩን አይሰጡም። ትራክተር ሲፈልጉ ለትራክተር ላቀረበለት ሰው ይከፍላሉ። ትራክተሩ ገባ ማለት ነው እርሻ ላይ። ዘር ሲፈልጉ ለዘር አቅራቢው ይከፍላሉ። ፋብሪካ ፕሮሴሲንግ ለምሳሌ የካሳቫ ዱቄት ፋብሪካ አንድ ሰው ሲተክል ፋብሪካውን አምጥቶ ተክሎ አስጀምሮ ለሚሄደው ካምፓኒ ነው ባንኮቹ ብሩ የሚሰጡት። የሚባክን ነገር የለም። ስለዚህ ባለ ፋብሪካውን ነው የሚረከበው። ብሩን ወስዶ አጓጓኝ ፋብሪካ ከምከፍት ለምን ብረት አላመጣበትም ሊል አይችልም። ስለዚህ የእኛ ፕላትፎርም ይሄን በማስተካከል ለባንኮቹ ሪስካቸው እንዲቀንስ በማድረግ አብሮ በመስራት ካፒታሉ በትክክል ወደ ግብርና እንዲገባ መርዳት ነው የኛ ስራ። ከዛ በኋላ እኛም ከዛ ነው ገቢ የምናገኘው። እኛ ካሳባ ተመርቶ ሲሸጥ፣ ካሳባ ተመርቶ ውጭ ሀገር ኤክስፖርት ሲደረግ ነው ገቢ የምናገኘው። እኛ ፐርፎርማንስ ቤዝድ ፔመንት ነው እኛ የምንሰበስበው። ስለዚህ ለባንኮቹ ሪስኩን ከዛ በኢንሹራንስ እና በኮንትራት ፋርሚንግ አቀናጅተን በመስራት ባንኮቹ በኮንፊደንስ ሪስካቸውን ቀንሰን ዜሮ አናደርገው፣ ሪስካቸውን ግን ቀንሰንላቸው ባንኮቹ ፋይናንስ እንዲያደርጉ መርዳት ነው የኛ ስራ። በዚህም ብዙ ባንኮች ደስተኞች ናቸው፣ እየገቡን። በሌሎች ሴክተሮችም እንዲህ አይነት ነገር ማምጣት አለብን፣ መተማመን አለብን። ይሄ የኛ ሀገር ነው። ባንኮች ውስጥ ያለው ገንዘብም የእኛም ብር ነው። ባንኮቹም ማትረፍ አለባቸው። አላስፈላጊ ሪስክ ወስደው መክሰር የለባቸውም። እዛም ጋር የህዝብ ብር ነው ያለው። ስለዚህ በጨዋነት በፕሪንሲፕል በህግ እነዚህ ነገሮች አድርገን እንድ በቴክኖሎጂ ተደግፈን፣ ከምንም በላይ ቴክኖሎጂ የሚሰጠን አቅም ከፍተኛ ነው በአሁኑ ጊዜ። ምክንያቱም በአሁኑ ጊዜ እያንዳንዱን ነገር ማወቅ ትችላለህ፣ እያንዳንዱ ነገር መከታተል ትችላለህ። ዓለም አቀፍ ገዢዎችን ባይዘዌ ትሬሲንግ የሚሉት ነገር አላቸው። አንዲት ኪሎ ካሳባ ከየቱ ጋር ተነሳች ብለው ማወቅ ይፈልጋል። ያችን ካሳባ ልክ አሁን ቡና ላይ ምናምን እየተለመደ ካሳባም ላይ በቃ እቺ የተነሳችው ከሐመር ነው ብለህ ከሐመር ከካራ መሬት እዚህ ቦታ ላይ ነው የተነሳችው እቺ ብለህ ከዛ ተነስታ እነሱ ጋር እስክደርስ ቴክኖሎጂ አለ ትሬሲንግ። ስለዚህ ኦሪጂን ትሬሲንግ እንትን በጣም የታወቀ ነገር ነው። ስለዚህ ቴክኖሎጂ የሚሰጠን አቅም አለ እና እኛ እንግዲህ የኢንዱስትሪ አብዮት ምናምን አመለጠን። አሁን እንደገና ከዛ የኢንተርኔት አብዮትም አምልጦናል። ቢያንስ አሁን የኤአይ እና አራተኛው የኢንዱስትሪ አብዮት ሊያመልጠን አይገባም። ስለዚህ እዚህ ላይ በተለይ በኢንቨስትመንትና በፕሮፊት አፕሮች ነው ግን ይህን መስራት ያለብን። ይሄ እንትን አይደለም፣ ይሄ እርዳታም የምንም ጉዳይ አይደለም። ይሄ አትራፊ ነገር ነው። ሰዎች ቅድም ኤአዩ አንዳንድ ሰዎችን ስራ እያሳጣ ነው ምናምን ብላል። አንዳንድ ጊዜ ያው ሁል ጊዜ ኦፖርቹኒቲውን ማየት ነው። ኤአይ ስራ የሚያሳጣቸው በጣም ብዙ ሀብታም የኢትዮጵያ ፕሮፌሽናሎች ከዲያስፖራ ይመጣሉ እኛ ሀገር አሁን ጠብቅ እና እኛ ደግሞ ኢንቨስተር እናደርጋቸዋለን። እዚህ ሲመጡ ይመጣሉ በጣም ብዙ፣ አሁንም እየመጡ በጣም ብዙ ዲያስፖራ ሌላ አማራጭ የሚመጣ ኮንታክት የሚያደርግ በጣም ብዙ አለ። እዛም ሆኖ የሚነግረን ምክንያቱም
አንዳንዶቹ ስራዎች በቃ ኤአይ እነሱን እየተካቸው ሲመጣ ሁለት ምርጫ ነው ያላቸው። ተመልሰው ሄደው ሌበረር መሆን ገብተዋል፣ ኡበር ነጂ መሆን፣ ወይም ደግሞ ሄደህ ሆቴል አስተናጋጅ መሆን፣ ወይም ሳህን ማጠብ። ሳህኑንም እንዳታጥብ አሁን ማሽኑ በጣም አውቶሜትድ ሆኖ ሮቦቶቹ ምናምን ሆነዋል የሚያጥቡት ሳህኑንም። አንተ የሰው ልጅ ከሮቦቶቹ ትንሽ ይወደዳል። ስለዚህ የእኛ ዲያስፖራ ቀላል ማይባል በሚሊየን ስለሆነ ያለው ከዛ ውስጥ እኛ 5,000 እና 10,000 ዲያስፖራ ወደ ኢትዮጵያ በኤአይ ተገፍቶ ከመጣ ጥሩ ነው ብዬ አስባለሁ። በፊት አደን ያበረረው ነበር፣ አሁን ኤአይ ያበረረው እያለን ነው። በቃ እንደዛ ነው። አሁን ኤአይ ያበረራቸው ይመጣሉ። እሺ ወደ ሁለተኛው ዋና ጉዳያችን እንመለስ። ምናልባት ይሄም ትንሽ ቢያነቃን ሃው ፑር ኔሽንስ ቢካም ሪች ወይም ደግሞ ደሃ ሀገሮች እንዴት በለጸጉ የሚል ሰሞኑን እንግዲህ ያዕቆብ እያየን ነው። ብዙ የሚያነቃቁ መጽሐፎችን እያቀበልን ነው። እስኪ እነሱን ትንሽ እናንሳቸው። በሰፊው ከያዕቆብ ጋር እንመጣበታለን። አንደኛ ከያዕቆብ ጋር በደንብ ያው ተመለሱበት፣ ምጡበት። ግን ያው እየደገምነው በሌላ መንገድ እያመጣ ነው እንጂ በጣም በዚህ ጉዳዮች ላይ አንስተናል። ሌላኛው እኔ ለእኛ አድማጮች ሶሻል ሚዲያ ለሚጠቀሙ አንድ ያው መክራቸው የያዕቆብን ገጽ ጃ ሊበርቲ ነው የሚለው የያዕቆብ ገጽ ጃ ሊበርቲ የሚል ፌስቡክ ፔጅ ላይ ገብተው የያዕቆብን ጽሁፎች ያንብቧቸው። አንደኛ የያዕቆብ ጽሁፎች በደንብ ዌል ሪሰርችድ ናቸው። ሁለተኛ አጠር ያሉ ናቸው። በጣም ቁንጽል አይደሉም፣ የተንዛዙም አይደሉም፣ መካከለኛ ናቸው፣ ቆንጆ ናቸው። ስለዚህ የዚህ የልማት ኢኮኖሚክስን አገር እንዴት ነው የሚያድገው የሚለውን የዓለምን ልምድ የሜክሲኮን፣ የደቡብ አሜሪካን፣ የቻይናን፣ የኮሪያን ከዛም ደግሞ ወደ ኋላ ሄዶ ደግሞ የአሜሪካን እድገት፣ የአውሮፓ እድገትን፣ እነዚህን የሲንጋፖር የእነዚህን ሀገሮች እድገትን፣ ስካንዲኔቪያን፣ ሌላውንም በጣም በገመገመ ሁኔታ አፍሪካም ውስጥ በተሻለ የተራመዱ ሀገራትን የኢትዮጵያንም አንዳንድ ኮንዲሽኖች እንትን ባደረገ ሁኔታ በደንብ አናላይዝ አድርጎ ያቀርባል። ስለዚህ ሪሊ በማክሮ ደረጃ በሀገር አቀፍ ደረጃ በሲስተሚክ ስርዓታዊ በሆነ ስትራክቸራል መዋቅራዊ በሆነ ምክንያት ለምን ድሃ እንሆናለን፣ ለምን ከዚህ መውጣት አቃተን የሚለውን ለማወቅ ኢንተረስት ወይም ከፍተኛ ፍላጎት ያላቸው ሰዎች የያዕቆብን ጽሁፎች ገብተው ቢያነቡ ነው ጥሩ። አንድ እሱን ነው ሰጀስት ማደርገው። ሁለተኛ ሰጀስት ማደርገው ከያዕቆብ ጋር ረዘም ያለ ቀጠሮ ያዝና ለአድማጮቻችን ግን ጥያቄ ላኩልኝ በላቸው። ጥያቄ ይላኩ። በቃ ይሄ የድህነትን ፐዝል የዚህን ሀገር እንቆቅልሽ ይላኩ። ያው አንዳንዶቹ እንቆቅልሾች ግልጽ ናቸው። የሰላም የምናምን ጉዳይ በጣም ግልጽ ነው። ግን አይዲያሉ ምን መሆን አለበትና ይቺ ሀገር ምን ልታደርግ ትችላለች በሚለው ላይ ለያዕቆብ እሱን ጻፍለት። ከያዕቆብ ጽሁፎች ተነስተ ኢትዮጵያን ለምሳሌ ስታያት አገሮች፣ የሚያድጉ አገሮች፣ የሚለወጡ አገሮችና የማይለወጡ ተስፋ ቢስ አገሮች ባህሪ ስታይ በጣም አደገኛ የሆነ የተስፋ ቢስነት ባህሪ በኢትዮጵያ የኢኮኖሚ እንትን ውስጥ ታያለ። የመንግስት ባህሪዎች አሁን ለምሳሌ አዲስ አበባ ሰሞኑን ባለፈው ወር ምናምን ውስጥ የሰው ቤት የመኖሪያ ቤትን ለንግድ ቤት መጠቀምን የመጠቀሚያ የሊዝ አይነቱን ለመቀየር ተብሎ የመጣውን ህግ አይተዋል። 3,000 በላይ ቢዝነሶችን ባጭሩ እንዲዘጉ ያደረገ፣ ከዚህ በኋላም ሰው ቢዝነስ ለመስራት እንዲፈራ ያደረገ። በጣም ነው ግራ የገባኝ። ግን ምንድን ነው ጥቅሙ ማለት አላቅም። አሁን እሱን ለምንድን ነው የምጠይቀኝ? እሱን ያወጡትን ሰዎች ለምን አጠይቃቸው? አይደለም ምንድን ነው ዝም ብለህ ባይዘቤ ቢኒያም እንደ ጋዜጠኛ ነው እንደ ጋዜጠኛና እንደ ጣቢያ እናንተ የዚህ አዲስ አሰራር ጥቅም ምንድን ነው? ትንሽም ወጣ ብላችሁም ደግሞ የተዘጉትን ሰዎች፣ የዘጉትን ሰዎች፣ የተጨነቁትን ሰዎች ገብቷል። እኔ አሁን አንድ ፕራክቲካል ምሳሌ ልንገር። አንድ ጓደኛዬ ባለፉት 6 ዓመታት ለፍቶ ያለውን ነገር በሙሉ አስገብቶ
መኖሪያ ቤቱ G+3 ነው። ያንን ወደ ሆቴል ቀየረው። የራሱ ሆቴል የራሱ ቤት ነው። የራሱ ቤት ነው። ሆቴል አደረገው። አልጋዎች ወደ 15 አልጋ አስገባ። ቆንጆ ሆቴል አደረገ። ምግብ ቤት ከፈተ። ሄደ፣ ንግድ ፍቃድ አወጣ፣ ጀመረ። መጡና አይ ይሄ መኖሪያ ስለሆነ ወደ ንግድ ሊዝ ትቀየራል አሉት። ከዛ አጠቃላይ የቤቱ ካርትን ይመስለኛል ወደ 190 ይሁን 290 ምናምን ካሬ ነው። ሶ ያንን በካሬ የሆነ 56,000 ብር ምናምን ተሰልቶ ሲመጣ በድርጅት ማለት ነው። አዎ ተሰርቶ መጣና የዚህ 30% 4.5 ሚሊዮን ብር አሁን ከፍለ ከዛ ቀሪውን በ30 ዓመት ምናምን ብለው አሉት ማለት በቃ ይቅርብኝ፣ ድርጅቱ መኖሪያ ነው፣ በቃ እኖርበታለሁ። ንግድ ፍቃዱን ከፍ መለሰ። 50,000 ብር ነው ምናምን ቅጣት አሉት፣ ከፈለ። በቃ እኔ ብሎ ዘጋ ማለት ነው። በዚህ ውስጥ እንግዲህ የቀሩ ቢዝነሶችን አስብ። ቢዝነሶች በትንሹ 25 ሰው ይቀጥር ነበር ይሄ ስራ። ከኩሽና እስከ አልጋ ቤት ማኔጅመንት፣ እስከ አስተናጋጅ፣ እስከ ሴኩሪቲ ዘበኛ፣ ሂሳብ ሰራተኛ፣ ማኔጀር ከ27 ሰው በላይ የሚቀጥር ቢዝነስ እንደ ቀልድ ዘጋ። ይሄ እንግዲህ አንድ ትንሽ ልጅ የማውቀው የኔ ጓደኛ ነው። ይሄ የኔ ጓደኛ የማማከር ስራ ሰርቶ፣ ሽሮ ቤት ሰርቶ፣ ኢንጂነሪንግ ሰርቶ፣ ሱዳን ተሯሩጦ፣ ኬንያ ሄዱ። 12 ዓመት ቆጥቦ የዛሬ 12 ዓመት በፊት የመኖሪያ መሬት የገዛት ላይ ነው ኢንቨስት ያደረገው። በጣም ኤክሳይትድ ሆኖ በቃ አሁን ሆቴል ሆንኩ፣ አሁን እርፍ ላለው ምናምን ሲል መጣበት፣ ተዘጋ። 3,000 በላይ ቢዝነሶች እንደ ቀልድ ተዘግተዋል። የዚህ ነገር ሌጋል ሲግኒፊካንስ ምንድን ነው? ህገ መንግስታዊ ኢንተርፕሬቴሽኑ ምንድን ነው? ለሀገር የሚጠቅመው ምንድን ነው? መቼም እኔ ባይዛዊ በዚህ አፌክትድ የሚሆኑት 200,000 በላይ ቢዝነሶች ናቸው የሚል ግምት አለ። 200,000 ቢዝነሶችን የሚያስቀይም ግን ሀገር የሚጠቅም ነገር አይታየኝም። ከዛ መንግስት የሚያገኝ ሊያደርጉት አይችሉም። ዋቴቨር መንግስት ያገኝ 200,000 ቢዝነሶችን ጎድተ መንግስት ደግሞ ይህን ይጠቀማል ብትል ሊሆን አይችልም። በኢኮኖሚክስ አረ ከዛ በፊት ይጠቀም ነበር፣ ግብር ይሰበስብ ነበር። አርፎ ያንን አይሰበስብም። እና እኔ አልገባኝም። ግን እኔን አይደለም መጠየቅ ያለብህ። እኔ ስትጠይቃቸው ሰዎቹን ከፈለክ ወይም ሌላም ጋዜጠኛ ይጠይቃቸው። በነገራችን ላይ እነ ዶክተር ሲዶ በጣም ልክ አይደለም ይላሉ። ይህንን በጣም ጎጂ ነው የሚሉት። እናንተ ምን ትላላችሁ? ከፈለጋችሁ አንድ ላይ እናቀርባችሁና ለምን መልስ አሰጧቸውም? ለምን አትከራከሩም በላቸው። እንከራከራለን። ግን ልክ አይደለም። ስለዚህ አሁን ምንም አንዳንዴ ምርምርም የያዕቆብ መጽሐፎች ትንተናም ሳያስፈልገን የእኛ መንግስታት ኢኮኖሚውን አንድ ለሚያደርጉበት መንገድ በጣም ልማትን በማያመጣ አቅጣጫ እየሄደ ነው ብለህ ባጭሩ መናገር ትችላለህ። የኢንጂነር ጌቱ ፖስቶችን ሄድና ወይም የከፈለኝን ያቸው ቀረጥን በተመለከተ ኢንጂነር ጌቱ እንደውም ሲያሾፍ ምን አለ? በየቀኑ የሚወጡ አዳዲስ ቀረጦች አሉ እና እየተከታተልክ ነው ወይ እንደ ዜጋ ብሎ ሰው ላይ ያላገጠ ነው ጌቱ። እና ተኝተሃል፣ አንተ አንቀላፍተሃል፣ ቀረጥ እያወጡልህ ነው እና እዛው እንዳንቀላፋ የእንቅልፍ ቀረጥ እንዳያወጡልህና እንዳትበላ ይላል። የእንቅልፍ ቀረጥ እንዳይወጣብህና እዛው እንቅልፍ እንዳይቀረጥ ምናምን ይላል። ሌላ ሰው ልክ እንደዚሁ በጣም ክሪቲካል የሚከታተል ሰው ያለው የፈረንጆች አንድ ካርቱን አምጥቶ ማለት ነው በቃ ሁሉም ነገር ተቀርጧል ምን ቀረ ይባባላሉ አለ አስተማሪዎች፣ እንትኖቹ አማካሪዎቹ፣ የመንግስት የቀረጥ አማካሪዎች ሁሉንም ነገር መንግስት እንዲቀርጥ መክረው ከዛ መንግስት ደግሞ የቀረ ካለ ነገሩን ሲላቸው በቃ የቀረው ቀረጡ ነው አለዋል። እና ቀረጡን መቅረጥ ነው የቀረን። አሁን እኛ ሀገር የቀረው ቀረጡን መቅረጥ ነው የሚመስለው። ቢዝነሶች መጨረሻ ላይ እንደዛ ነው የሚሆነው አለ። ሁሉም ይቆማል። አንደኛ ቀረጥ በጣም ስታበዛ ቢዝነሶች ከህጋዊ መንገድ ወደ ህገወጥ መንገድ መግባት ይጀምራሉ። አለማሳወቅ ይጀምራሉ። አለመመዝገብ ይጀምራሉ። ግን መኖር ስላለባቸው ሰዎች ከጀርባ ይሰራሉ። ግን ሌላው ልንገር አይደለ መንግስት ራሱ ስታቲስቲክስ ቢያጠና የሚሻለው
በጣም ብዙ ቢዝነሶች ከኢትዮጵያ እየወጡ ነው። እኛ ናይሮቢ እንሄዳለን። ናይሮቢ ያለው የነጋዴ ብዛት የኢትዮጵያ ወደዛ እየሄደ ያለው አትጠይቀኝ። ኡጋንዳ፣ ዱባይ፣ አንጎላ በጣም ብዙ ሰው እየሄደ ነው። ምዕራብ አፍሪካ ጊኒ በጣም ብዙ ሰው ወደዛ እየሄደ ነው። ምክንያቱ ይሄ ነው። አዎ ምክንያቱ ይሄ ነው። ምክንያቱም እዚህ በጣም አስጨናቂ ነው። ቢዝነሱ አስደሳች አይደለም። ያዕቆብ ቢለው ነገር አለ። በቀረጥ በጣም ስታጨናንቅ ያዕቆብ ነው ከፈለኝ ነው ቀረጥና ምናምን ላይ በጣም ስታጨናንቅ ቢዝነስማኑ ቀረጡን ራሱ ቢዝነስ ያደርገዋል። በጣም ይጨነቃል። በቀን ውስጥ ለምሳሌ ከማምረት በተጨማሪ ስለ ቀረጥ ያስባል። እንደዛ እንድናስብ መደረግ የለብንም። ግን ደግሞ እዚህ ነገር ውስጥ ይሄን አዋጅ የሚያውጁም ለዚህ ይሄ ማሸጉም በለው ፕሮሰሱ የሚሰሩ አንድም ቀን ቢዝነስ ውስጥ አልፎ የማያውቁ ሰዎች ናቸው። ይሄ ነው አንዱ ችግሩን ከፍ የሚያደርገው። ወይም ጉዳያቸው ላይ መኪና የሚያመጣና መኪና የሚነግድ አንድ ሰው ጋር አንድ ቀን ሳያወራ ነበር። ትልቅ የመኪና ነጋዴ ነው። 20 ዓመት እዚህ ነገር ውስጥ ሰርቷል። እና ምን አለኝ እሱ አብዛኞቹ የመኪና ኢምፖርትና መሸጥ ህጎች 3 ወር አይበረክቱም ማለት አዲስ ነገር ይመጣል አዲስ እና እዛ የሚያወጡት ሰዎች ግን አንድ ቀን አንድ መኪና ሸጠው አቁም አለ። አንድ መኪና አንድ ቀን ሸጠው አቁም ግን ያወጣሉ ህግ አለ። ግብርናም ላይ ህግ የሚያወጡ ሰዎች አርሰው የሚያውቁ አይመስለኝም። አብዛኞቹ ማዕድንም ላይ ህግ የሚያወጡ ሰዎች ማዕድን ቆፍረው የሚያውቁ አይመስለኝም። ወይም ከቆፈሩ ሰዎች ጋር የዋሉ አይመስለኝም። በትክክለኛ ህግ አወጣጥ ምንድን ነው የሚደረገው? እነዛን አካላት ከሚወክሉ ማህበሮች ጋር ቁጭ ብለህ ትሰራለህ። መጀመሪያ መመካከር አለብህ። ይሄ ህግ ቢኮዝ የሚወጡ ህጎች ሀገር ለመጥቀም መሆን አለባቸው። ከዚህ አንጻር 200,000 ቢዝነሶችን ጎድተህ አገር እንዴት እንደሚጠቀም አላውቅም እኔ። ያ ማለት እነዚህ 200,000 ቢዝነሶች የሀገር ፓርት አይደሉም ማለት ነው። ዜጋም አይደሉም ሀገርም አይደሉም ማለት ነው። ሀገር እኮ ማለት ቢዝነሶች፣ ሰዎች፣ ልጆች፣ ቤቶች ሁሉም ነገር እኮ ነው ሀገር ማለት። እና የቱ ሀገር ነው የሚጠቀመው? 100,000 ቢዝነሶችን ስታስቀይም እኮ 10 ሰው በአቨሬጅ ቢቀጥሩ ወይም 5 ሰው ይቅጠሩ ብትል 500,000 ዜጎችን የስራ ዕድል ላይ አደጋ ተኩሰህ ከዛ ምንድን ነው የሚጠቀመው የኢትዮጵያ መንግስት ወይም የአዲስ አበባ መንግስት ብለህ መጠየቅ አለብህ። አይ ዶንት ቲንክ ሶ። ይሄ ፌር አይደለም፣ ልክም አይደለም። እኔ አሁን አንዳንዴ ቢዝነሶች የሆነ ፍርድ ቤት መሄድ ምናምን መልመድ ያለባቸው ይመስለኛል። ኬዞቻቸውን እያደራጁ ፍርድ ቤት መሄድ አለባቸው። የሚወጣውን ነገር በሙሉ እየተቀበሉ ወደ ህገወጥነት እየሄዱ አገር ጥለው እየሄዱ ወይም ደግሞ በጉቦ ማለፍ የሚችሉት በጉቦ እያለፉ ምን አይነት ሀገር ነው የምንፈጥረው? ይሄ ልክ አይመስለኝም። እና ሪሊ የኢትዮጵያ መንግስት የአዲስ አበባ መንግስትም ፌዴራሉ ቢዝነሶች እኛ ላይ ያላቸው ፊድባክ ምንድን ነው ብሎ መጠየቅ አለባቸው። በቃ በስርዓት ማለት ነው፣ ሳይደባበቁ። እንግዲህ እነዚህ የሚሰሩ ዜጎች መንግስትን ስራ ስጠን አላሉትም፣ አላስጨንቁትም። ወይ ስራ አጥነትን የቀረፉት ለራሳቸው ስራ ፈጥረው ለዜጎች ስራ ፈጥረው ለመንግስት ቀረጥ ከፍለው የሀገሪቷን የኢኮኖሚ ችግሮች ፈተው አተርፈው እንኑር ነው ያሉት። ግን መንግስት ላይ ጥገኛ የሆነ ሰው በመንግስት ደሞዝ የሚተዳደር ሰው መጥቶ ደግሞ እነሱን ሰርቶ በማያውቀው የታዘዘውን ነው እሱ የታዘዘውና ስርዓቱ ያዘዘውን ነው ያ ሰውዬ የሚያደርገው። አስብም። ስለዚህ ቢሮክራቱም ማሰብ አለበት። በዚሁ ናቴ ከሆነ ጊዜ በኋላ ሀገሪቷ ምን ትሆናለች የሚለውም ማሰብ አለባቸው። እና በጣም ማሲቭ ስለሆነ ነው። አሁን ትንንሾቹ ችግሮች ብዙ ናቸው፣ ይሄኛው ግን ማሲቭ ነው። ቀረጥ አፍተር ቀረጥ። አሁን ሰሞኑ እንግዲህ ነዳጅም 30% ቀረጥ ይመጣል ተብሏል። ቫትና ኤክሳይዝ ታክስ ምናምን አንድ ላይ ሆኖ ቀጥሎ ምን ይሆናል የሚለው ነገር በጣም አሳሳቢ ነው። ይሄ አንደኛው እንግዲህ የደሃ ሀገሮች እንዴት በለጸጉ የሚለው የእኛን አይተን እስኪ ሌሎቹስ ታዲያ እንዴት በለጸጉ ነው? የዚህን ኦፖዚት ነው። ምንም እኮ ኤክስፓንሽን ያስፈልጉ የዚህን ኦፖዚት ነው። ለምሳሌ በቃ ቀረጥ ትንሽ፣ ከምንም በላይ ህጎች ፕሬዲክተብል መሆን አለባቸው፣ ተገማች መሆን አለባቸው። እኔ የኔን ቤት ለመኖሪያ ብዬ ወሰድኩት፣ በቃ ልኖርበት ነው። በዛ ጊዜ መኖሪያ ቤትን ለንግድ መጠቀም የሚከለክል ህግ የለም።
መኖሪያ ቤትን ለንግድ ለሚጠቀም ሰው የማከራየት ህግ የሚከለክል ህግ የለም። ታከራያለህ። ያ ንግድ የሚሰራ ሰው የንግድ ፍቃድ ያወጣል፣ የንግድ ቀረጡን ይከፍላል። እኔ ያከራየሁበትን የአከራይ የገቢ ቀረጥ እከፍላለሁ። ይሄ ነው ህጉ። ይሄ ህግ ለዘላለም ይኖራል ብዬ ነው እኔ ቤት የሰራሁት። የሆነ ጊዜ መጥቶ ይሄንን በቃ ይሄ ቦታ ተቀይሯል፣ የሊዝ ህግ ተቀይሯል ብለህ ምንም ሳያወያይህ ምንም ምክክር በቃ ቁጭ ብለው ሲያስቡት የሆኑ ሰዎች የዚህ የመኖሪያ ቤቶች በሙሉ አሁን ቢዝነስ እየተሰራባቸው ነው ምናምን። እንደውም ጆክ አለ ሰዎች አሁን እንደ ሀሜት የሚያወሩት ፍየል ቤት አካባቢ ሄደህ ታውቃለህ? አይተዋል? ፍየል ቤት አካባቢ እንዴት እንደሞቀ። ፍየል ቤት አካባቢ ያሉትን ስጋ ቤቶች፣ ንግዶች ምናምን ሲያዩ አብዛኞቹ መኖሪያ ቤቶች ናቸው። እንዴ ብሎ እነዚህን ብንቀርጣቸው ይህንን ወደ ንግድ ሊዝ ብንቀይረው ስንት ብር እናገኛለን ብለው ያሰቡ አንዳንድ ክፉ አማካሪዎች ናቸው መንግስትን የመከሩት እያሉ የሆኑ ጓደኞቼ ሲያሾፉ ሰምቻለሁ። ይሄ አንፕሪዲክቴቢሊቲ ይኸውልህ፣ የትክክለኛ መንግስት መታወቂያ ንግድን በተመለከተ ኢንቨስትመንትን በተመለከተ ፕሪዲክቴቢሊቲ ነው። ተገማች መሆን አለበት ህጎች። አሁን ግን ተገማችነት ጠፍቷል። በየቀኑ የሚለወጡ ህጎች አሉ። በየቀኑ የሚመጡ ቀረጦች አሉ። በየቀኑ የሚመጡ ኢንዳይሬክት ክፍያዎች አሉ። ተገማችነት ጠፍቷል። ተገማችነት ከሌለ ቢዝነስ ፕላን መስራት አትችልም። የባንክ ብድርህ ትክክለኛ ሊሆን አይችልም። ምክንያቱም አንተ የገመትከው የኪራይ ወጪ 100,000 ብር ነው ብለህ ገምተህ የኪራይ ወጪ 500,000 የሚሆን ከሆነ ቢዝነስ ወገቡ ነው የሚሰበረው። ስለዚህ ይሄ ኢተገማችነት ያለው የፖሊሲ የህግና የፖለቲካ ከባቢ ለንግድ ክፉ ነው፣ ለኢንቨስትመንት ክፉ ነው፣ ለኢንተርፕሪነርስ ክፉ ነው። ኢንተርፕሪነሮችን ያባርራል ከሀገር ወይም ተስፋ እንዲቆርጡ ያደርጋል። ስለዚህ ይሄ ኢትዮጵያ ውስጥ እንግዲህ ያዕቆብ እየተነተነ ከጻፋቸው 6 እና 7 መጽሐፎች በእነሱ ግሎባል ኤክስፒሪየንስ ላይ ቁጭ ብለህ ኢትዮጵያን እንደገና በዛ መነጽር ስታያት ይሄ ግልጽ ነው። እኛ ሁሉንም ኔጌቲቭ እና ኦፖዚት ይዘን እየተራመድን ነው። ይሄ ነገር የሆነ ቦታ ላይ መቆም ያለበት መሰለኝ። እንግዲህ ምናልባት የሚሰሙን ጉዳዩ ላይ ይመክራሉ ብዬ ይገምታለሁ። ምክንያቱም ትልቅ ስራ ማስፈታት፣ ስራ አጥነት፣ በዛ ላይ ወጣቶች 70 ወጣቶች ያላት ሀገር ነች። በአንዳንድ ቀደም እንዳልከው የገበሬው ልጅ ወደ ከተማ እየተሰደደ ነው ዲግሪውን ይዞ። ስራ አጥነትን በዚህ መልኩ ደግሞ ሊቀርፉ የሚሞክሩ ዜጎች አሉ። ለዚህ እንቅፋት መሆን ምን ያህል አደጋ አለው? በተለይ ወጣቶች በበዙበት ሀገር እንዲህ የምናደርግ ከሆነ ምን ያህል አደጋ አለው? ይህን አንሳልኝና እንቋጨው። አይ ቲንክ አሁን አንተ ያልከውን ማለት ነው። አንድ ሰውን ቀረጥ ሲሆን ሁሉንም የቀረጥ እንትኖች አየንና ኦኬ እሺ አሁን እኛ ቀረጥ መጥፎ ነው፣ በጣም ቀረጥ ሲበዛና ነጋዴ ዲፕሬስ ሲሆን የወጣቶች የስራ እድል ፈጠራ ይቆማል። እንደ ኢትዮጵያ የወጣት ሀገር በሆንበት ሁናቴ እንዲህ አይነት አስተሳሰብ ሪሊ ልማት አያመጣም፣ እንደውም ይጎዳል። ምናልባትም ወጣቱን ስራ እያሳጣ ተስፋ የቆረጠ ወጣት በመፍጠር ኢቭን ለመንግስት ስልጣን አደገኛ ነው እያለን እናወራለን አይደለ? ኦኬ እኛ የምናወራውን እንተወውና አልኩና ይህን ሁሉ አሰምሽን ለቻት ጂፒቲ ሰጠሁት። የዛሬ 3 ወር 4 ወር ለጥፍ ያለው ፌስቡክ ላይ ምን ብለህ ሰጠው? ኢትዮጵያ የምትባል ሀገር አለች፣ ኢትዮጵያን ታውቃታለህ አልኩት። 130 ሚሊዮን ህዝብ ነው አልኩት። ከዚህ ውስጥ ከ70 ሚሊዮን በላይ ወጣት ነው። ከባድ የስራ ፍላጎት አለ። አገሪቷ ደግሞ የእርሻ፣ የማዕድን፣ የቱሪዝም፣ የመሬት ስፋቷ እንደዚህ ነው። የሁሉ ፖቴንሻል አላት። አሁን ሰሞኑን ግን ይሄ ቀረጥ ወጣ እና በጣም ብዙ ቀረጥ እየወጣ ነው። ነገር ግን በዚህ አይነት ሁናቴ ምንድን ነው ለኢትዮጵያ የምትመክረው ብዬ ጠየቅኩት ማለት ነው ቻት ጂፒቲ። ኮምፕሊትሊ እኛ የምንለውን ኦፖዚት አድርጎ አወጣ ማለት ነው። አይመከርም። ወጣት ለበዛበት ሀገር፣ ብዙ ስራ ፈጠራ ለሚፈለግበት ሀገር ቀረጥ ማብዛት ስህተት ነው እያለ ማለት ነው። እንግዲህ ቻት ጂፒቲ ነው ያለው። አሁን ይህንን ኒዮሊበራሎች አሉ ኔርሲዶ አሉ ምናምን ብለህ ልትንጫጫ አትችልም። ሪሊ እንትን ነው። ይሄንኑ ዲፕሲክንም ጠየቅኩት። ዲፕሲክ ደግሞ የቻይና ነው። እንግዲህ እሺ ቻት ጂፒቲ የአሜሪካ ኒዮሊበራል ነው ካልከው ዲፕሲክንም ስጠይቀው ይሄንኑ ነው የሚለው። ስለዚህ ቢግ ታክስ ኢዝ ኖት ኤ ጉድ ካንትሪ። ካንትሪ ዊዝ ኤ ቢግ ታክስ ኢዝ ኤ ባድ ካንትሪ።
ስራ ዕድልን ያጠፋል፣ የወጣቶችን ተስፋ ያጨልማል፣ ሊለማ የሚችለውን የአገሪቷን የተፈጥሮ ሀብት እንዳይለማ ያደርጋል። የኢትዮጵያ መንግስት በጣም መደሰት ያለበት አንድ ሰው 1000 ሰው ሲቀጥርለት ታንኪዩ ብሎ ታክሱን ዜሮ ቢያደርግ ነው ጥሩ። ስለዚህ ይሄ ታክስ አፍተር ታክስ አፍተር ታክስ የመጡት ነገሮች በጣም ስህተት ናቸው። አንዳንዱ ሰው አይኤምኤፍ መክሮ ነው ምናምን የሚሉት አለ። አይመስለኝም። ከመከረም ይህን ምክር የኢትዮጵያ መንግስት መስማት የለበትም። አሁን እኔ እንደውም ከአይኤምኤፍም ከራሱ መካሪዎችም ይልቅ የኢትዮጵያ መንግስት ቻት ጂፒቲን ቢያማክር ይሻላል። የትኛው ነው የሚሻለን ብሎ በደንብ ፕሪሚየም የሆኑ የቻት ጂፒቲ ቨርሽኖች አሉ፣ ወይም ማኑስ ወይም ደግሞ ዲፕሲክ ብሎ ቤስቶቹን የኤአይ አፖች ውስጥ ገብቶ ቶታል የሀገሪቷን ዳታ ሰጥቶ ፖሊሲ ምክር ቢጠይቅ፣ ለራሳቸው ኤክሰርሳይዝ ቢያደርጉ ፖሊሲ ምክር ቢጠይቁ ይሻላቸው። አዘርዋይስ እየመከሯቸው ያሉት ሰዎች በጣም የተሳሰቱ ናቸው ነው የምለው። በጣም አመሰግናለሁ ዶክተር ኤርሲዶ በዛሬው የልጆቻችን ኢትዮጵያ አብረን ስለነበርክ። እኔም አመሰግናለሁ። እንግዲህ ዜጎች የምንችለውን እየሰራን መቆየት ነው ያለን አማራጭ። የስ